የዚህ ነገር ደጋፊ ናቸው ሰንበት ተማሪዎች አይደሉም። እስቲ አንዱ ሰንበት ተማሪ ናና እስክስታ በል እዚህ ጋር ብትሉት እሺ ይላል? ዩኒፎርም ለብሶ እሺ አይልም። ኖርማል ደግሞ ነጠላ የለበሰ ሰው ናና እስክስታ በል ቢባል እሺ ይላል? አይልም። እኚህ እናት እስክስታ ሲሉ አይተዋቸው ችግር የለውም ምናምን ይባላል። ለምን? ምክንያቱ ምንድነው? ለምን አይከለክሏቸው? ሴት ልጅ ምን ያህል ነገር እንደውም እዚህ ጋር መረዳት ያለባችሁ ሁሉም ሴት ተቆርጧል። ሁሉም ሰው የሆነ ቁስል አለው። ሁሉም ግን ደብቆ ነው ያለው። እናቴ አታውቅም እኔ መደፈሬን ማለት ነው። እኔ ገና በ10 ምናምን ዓመቴ ነው የተደፈርኩት። ይህን እናቴ አታውቅም። ማንም ግን የጠየቀኝ የለም። እዚህ ጋር ልጅቷ እንዳለችው እኔን እንደ ባለጌ ሲያዩኝ ነበረ። እኔን ብዙ ነገር እንደማደርግ አድርጎ እስከ ማደግ ድረስ ከዘመድ ጀምሮ ማለት ነው እንደ ባለጌ ነው የሚያዩ። ግን እኔ በልጅነት ምን ነበረ በእኛ ቤት ውስጥ የዝሙት መንፈስ ከማን ነው? በራሴ አለባበስ ነው። ህፃን ሆኜ ደግሞ ከሆነ የተጠቀሙት ከምንድን ነው የመጣብኝ? የቡዳ መንፈስ ነው? የዝሙት መንፈስ ገብቶብኝ ነው? ወይም ቤተሰቦቼ ጋር ደግሞ ይሄ ነገር አለ? ቼክ ማድረግ ያስፈልጋል። የመጀመሪያው ለምን ለሚለው ጥያቄ ይሄ ነው። ሁለተኛው ላይ ግን ወደኋላ ቤተሰብ መጠየቅ ብቻ ሳይሆን ለራሴ ያስፈልጋል። አለባበሴ ምን ይመስላል? ትልቅ ወራቸው ተደፈራቸው አመለካከቱ አንድ ጊዜ ቤታችን ውስጥ እባብ ተገኘ ተብሎ ሰው ቤት ያደሩት እዚህ ደንጋጭ አጋጣሚ ነበረ። ጆንጃ ከሰል ውስጥ ነበረ። ከዛ ወጥቶ ቢፌ ነበረን እና ጥቁር ስልክ ዶሮ ስልክ እንዲህ ዶሮ ስልክ አለ እሱ ላይ ልጥም መብሎ ቁጭ ብሏል። አሁን እኔ ከእቃ ቤቱ ስወጣ ተጠምጥማል። ዋ ብዬ ጮኬ እንትን ስል ወዲያው ጎረቤቶች ስንጫጫ መጡ። ቁንጠራ ነገር ይዞ መጥቶ እገለዋለሁ እኔ ብሎ ሲመጣ ወጥራል ይጣፋል። ከፍተው ገቡ። እናት አባት ምናምን ልጁ አልመጣም እና ልጅቷ ምንድን ነው አንገቷ ላይ ራው ተጠመጠመ ነው የምትለው ሰው አንገት ላይ እና አንገት ስለምን ነገር የለም እኛ ምን የሚታየን ነገር የለም እና ደንግጣ ራሷ ለካ በጣም አብኖርማል ሆና ከኖርማል በላይ በቃ አይደለ ጣሙላ አላ ልትልሽ የለም ማለት ከዛ በፊት ሲወጣ አይደል ባቡ ሮጦ ሲወጣ አዎ አሁን እኛ አባት የምታዩቸው ካህን የመገናኛ አካባቢ ያለው የእግዚአብሔር ቤተክርስቲያን አገልጋይ ይመስሉኛል። ቀሲስ ቢንያም ይባላሉ መሰለኝ ባልሳሳት። የሴሚሲ ሚካኤል የአዳር ፕሮግራም ገንዘብ ማሰባሰቢያ ጊዜ ላይ አብረውኝ ነበሩ። እኛ አባት አሁን ማሳያችሁ እና በጣም ነቃ ያሉ ሰው ናቸው። መድረክ አያያዝ ይችሉበታል ምናምን በቃ ደስ የሚሉ ዘመናዊ ካህን ናቸው። እና እስቲ ስሟቸው፣ መንፈስ እየገሰጹ ነው። ለምን እንዳመጣው ታያላችሁ። ላይቭ ፕሮግራም ላይ ነው። የገንዘብ ማሰባሰቢያ ፕሮግራም ላይ ገንዘብ ልትሰጥ ስትል ልጅቷን አልሰጥም እያለ ነው ሰይጣኑ። ይህንኑ ራሱ ደግሞ መምህር ግርማ ጉባኤ ላይ ትሰማላችሁ አይደለም? አሁን እሳቸው መንፈሱን እያሰሩት ነው፣ ሊያስወጡትም እየሞከሩ ነው። እግዚአብሔርም ይረዳቸዋል። ግን መምህር ግርማ ጉባኤ ላይ ራሱ በሉ እንግዲህ አሁን አስራት በኩራት አስራት በኩራታችሁን አምጡና ለቤተክርስቲያን ስጡ የበረከት ስራ ሲባል ሰይጣን እንደዚህ እጃቸውን እንደዚህ ጨብጦ ይዞ መጥቶ አልሰጥም፣ እኔ ስስታም ነኝ፣ እኔ ስቁንቁናም ነኝ፣ እኔ ገብጋባ ነኝ ይላል መንፈሱ። ገብጋባነቱን ሰው ላይ ያጋባና አስራት ሲያወጡ ግብግብ ይላሉ። ለቢራና ለመጠጥ ሲያወጡ ደግሞ ሰጪ ናቸው። ለጫትና ለሲጋራ ምናምን ሲጋብዙ ጎበዝ ናቸው። እና ይሄ መንፈስ እሳቸው ይዘውት እያስለፈለፉት ነው። የዘራ ያዕቆብ እመቤት ናት ያዘችኝ እኮ በልፍጠን ከነልጇ የምጠብቃት እኮ እሷን በልቶ ለበል በወላዲተ አምላክ በአፄ ዘርዓ ያዕቆብ ንግስት በግሸኗ እመቤት ስም 3 ጊዜ ጮኸ። ከልቧ ላይ ልቀቅ። በቃ የዋናት ልጅቷ በቃ በድንግል ማርያም ስም በወላዲተ አምላክ እዚህ ይኸው እዚህ ላይ ታስረናል። በድንግል ማርያም ስም ታስረናል። ይሄ በግሸኗ እመቤት ታስረናል። ምንም አናረግም። ታስረናል። 3 ጊዜ ጮኸ። ውጣ ቶሎ በል 3 ጊዜ በድንግል ማርያም ስም የታሰርኩን አጠገቧ እንዳትደርስ እግዚአብሔር ይፍታ። እልል በሉላት።
አዎ እንግዲህ ውጣ አሉት። ከዛ በኋላ ደግሞ የታሰርኩህን አሉት። መጀመሪያ የታሰርኩህን ከዛ በኋላ ውጣ ነው። ዞሮ ዞሮ ችግር የለውም። አባታችን እንግዲህ እግዚአብሔር ጸጋውን ያብዛላቸው። በዚሁ ያው ይሄንን አይነት ሐሳብ ደግፈው ካስወጡት መንፈሱን በዚሁ እግዚአብሔር ጸጋውን አብዝቶላቸው ይቀጥሉበት። ድንገትም ከሆነ አንድ ካህን የሚጠበቅበትን ነገር ነው ያደረጉት። ድንገት ስላችሁ እንደዚህ አይነት ልማድ ከሌላቸውና ይሄ ድንገት በፕሮግራም መሀል ላይ መጥቶባቸው ሲሸኙት ከሄደላቸው ደስ ይላል። ይሄ በጣም ትልቅ ነገር ነው። ታዲያ አንድ ጊዜ መፈወስ ነው ጸጋ የሚያስብለው ወይስ በየቀኑ ይሄን አገልግሎት ማገልገል ነው ጸጋ የሚያሰኘው? ይሄ እንድትመልሱልኝ ነው የምፈልገው። ለአባቶች ነው የምናገረው ይሄንን። እኛ አባት ይሄን አደረጉ፣ ማንም የተቃወማቸው የለም። ውጣ አሉት፣ 3 ጊዜ ጩህና ውጣ አሉት። መጽሐፍ ቅዱስ ላይ 3 ጊዜ ጩህና ውጣ የሚል የት ጋር ነው ያለው ብለን መከራከር ያለብን ወይስ ሳይ እግዚአብሔር ስላስወጡላት እግዚአብሔር ስሙ የተመሰገነ ይሁን ማለት ያለብን? እስቲ አምጡ መጽሐፍ ቅዱስ ውስጥ 3 ጊዜ ጩህ ውጣ ብለን ነው መፈለግ ያለብን? አቃቂር ነው መውጣት ያለብን ወይስ ስለወጣ ነው ደስተኞች መሆን ያለብን? አጋንንት ከሰው መውጣት አለበት? ማን ማስወጣት አለበት? ጸጋው ያለው ቅድስና ውስጥ ያለ ሰው በሙሉ ካህን ማን የሚል የለም። አሁን እኛ አባት እግዚአብሔር ይመስገን ይሄንን ነገር አደረጉላት። እንሰማለን ቀጥሎ ልጅቷ የምትናገረውን ነገር። በዚህ ቅጽበት በዚህ አጋጣሚ እዛ ቦታ ላይ አዳር ፕሮግራም ላይ ያሉ ሰዎች አጨበጨቡ፣ መንፈሱ ወጣ። እኔም ደግሞ የላይቭ አገልግሎት ላይ እንደዚህ ነገር አጋጥሟል። ያው አጅሬው ሄዷል። ይሄ ጸጋ የማን ጸጋ ነው? የማን ሀብት ነው? የቤተክርስቲያን ሀብት ነው። ስልጣን ነው። የቤተክርስቲያን ስልጣን ነው። አጋንንትን አስወጡ። ሉቃስ ወንጌል ምዕራፍ 10 ላይ ሰዎችን ነፃ አውጡ፣ አጋንንትን አስወጡ። ከማን? ከሰው ላይ ከተባሉት ውስጥ አንዱ ይሁዳ ነው። ይሁዳ ማለት ከ12 ሐዋርያት ውስጥ አንዱ። ለምን? ተመርጧልና ክህነት ስላለው ማለት ነው። የዛሬን ያድርገውና ይሁዳ ይሄን ስልጣን ተሰጥቶት አጋንንትን ያስወጣ በነበረበት ሰዓት ላይ የነበረውን ኃይል አስቡትና የእግዚአብሔር ጸጋ ለማን ነው የሚሰጠው የሚላችሁን አስቡ። ለፈቀደለት ሰው አይደለ? ለፈቀደለት ሰው ነው። ግን አጋንንት ከሰው ሲወጡ ማን ነው ደስ የማይለው? ማን ነውስ የሚከፋው? ይህንን ነው ለይተን ማየት ያለብን ቤተሰቦች። በእውነት አጋንንት ከሰው ሲወጣ ማን ነው ደስ የማይለው? ማን ነውስ ደግሞ የሚከፋው? ለምንድን ነው አጋንንት ሲወጣ ክፉ የምንሆነው? አባታችሁ ዲያብሎስ ከአባታችሁ ከዲያብሎስ ናችሁ፣ የዲያብሎስ ዘሮች ናችሁ የሚል ጥቅስ ታውቃላችሁ አይደል? ማቴዎስ ወንጌል ላይ እኛ ከአባታችን ከዲያብሎስ አይደለንም፣ አባታችንስ እግዚአብሔር ወይም አብርሃም ነው ሲሉ ጊዜ ከአብርሃም ብትሆኑ የአብርሃምን ስራ በሰራችሁ ነበር፣ ግን አባታችሁ አብርሃም አይደለም የዲያብሎስ ዘር ናችሁ ብሎ እንቅጩን የነገራቸው። ስለዚህ አጋንንት ሲወጣ የሚበሳጭና የሚናደድ ማን ነው? አጋንንትና የአጋንንት ዘር ብቻ ነው ማለት ነው። እኚህ አባት ሲያስወጡ በሉ ሲባል እልል ተባለ። በቃ ደስ ይላል። እኛም ይኸው እልል ብለናል። እነ መምህር ግርማ ሲያስወጡ ደግሞ ደስ ብላል። ለምን ሲባል የሁልጊዜ ስራ ስለሆነ፣ የሁልጊዜ አገልግሎት ስለሆነ፣ በየቀኑ ስለሚፋለሙት የአንዳንድ ቀን ስራ አይደለም። የሆነ ጊዜ ብቻም ድንገት ፕሮግራም አይደለም። ከሰው ውስጥ መውጣት አለበት። አዎ በዚች ልጅ አሁን ስንት ሰው ይማራል? ማነው ቆርጦ የለቀቀው ይህን ቪዲዮ? የተማረ ሰው። እናንተም ገንዘብ ሲኖራችሁ ለቤተክርስቲያን እንዳትሰጡ የሚከላከል ሰይጣን አለ ብሎ አይደል የለቀቀው ይህን ቪዲዮ? ታዲያ ቀሲስ ቢንያም አጋንንት ሲያስወጡ ሲሆን ለምን በሚዲያ ተለቀቀ አይባልም? ለምን ስትለፈልፍ አስለፈለፍካት ለምን አልተባለም? ማይክሮፎንም አልተዘጋም። እነ መምህር ግርማ ጋር ሲሆን ግን ለምን በማይክሮፎን ይደረጋል? ለምን ይቀረጻል ይባላል? መርጦ አልቃሾች አንሆን ነው ትልቁ ነገር። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ቅዱስ ኤልሻዳይ ቅዱስ ያዶና ቅዱስ ጸባኦት ቅዱስ ኢየሱስ ቅዱስ አማኑኤል አብርሃሙ ሥላሴ በስመ አብ ወወልድ። ይሄ ነው የእመቤቴ ተአምር። እንግዲህ እግዚአብሔር ይመስገን። የምን ተአምር? እግዚአብሔር አምላክ የተመሰገነ ይሁን። የእመቤቴ ተአምር አይደል ያሉት? ምን ስለሆነ? አጋንንት ስለጮኸ፣ 3 ጊዜ ጮሆ ስለወጣ፣ ስለለፈለፈ አይደል ተአምር የሆነው? የእመቤታችን ተአምር ነው። ሳይ ጥሩ ነው። የዘርዓ ያዕቆብ እመቤት ነች የያዘችኝ አለ። አዎ ተአምር ነው። ለማን ሲሆን? የማን ተአምር? የእመቤታችን ተአምር፣ የእግዚአብሔር ተአምር፣ የክርስቶስ ተአምር፣ የቤተ ክርስቲያን ተአምር ተባለ።
የሌሎቹ የሚያጠምቁት አባቶችስ? አሜን አሜን። በስመ አብ ስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይቅርታ ምንም አላጠፋሽም። አይዞሽ እንዴ እድለኛ ነሽ እህቴ። አይዞሽ። ትላንትና ልገባ ብዬ ማለት ነው ስል ሲከልለኝ በቃ አይኔን ብዥ ያደረገብኝ ማለት ነው። መልዕክት አለሽ እህታችን? አባታችን አንድ ነገር ነው የምናገረው ምንድን ነው ልጆቼን አይቼ አላውቅም። እስኪ እዚህ ሀገር ብዙ አመት ነው ጥቁር ሰው ያውቃል። 14 ዓመት 15 ዓመቴ ነው። አገሬ ገብቼ አላውቅም። ሁሉ ነገር ተይዞብኛል። ስራም ሰርቼ አላውቅም። ድንግል ማርያም ወላዲት አምላክ የእሳተ መለኮት እናት እሷ በቸርነቷ ነው የምታኖረኝ። ማነባውም ሲቸግረኝም ሲርበኝም ሲጠማኝም የማማክራት እሷ ና የዘር ያዕቆብ እመቤት። እውነቴን ነው የምላችሁ፣ ምንም የለኝም። አሁን እመቤቴ በፈቀደችው ነው እሷ በሰጠችኝ ነው የምሰጣችሁ። ምንም የለኝም። ምንም ነገር ተዘጋግቶብኛል። አባቶች አደራ በሰማይ አደራ በምድር ልጄ መዓዛ ክርስቶስ፣ እኔ እህተ ማርያም እባላለሁ። እማምላክ ለደብሮ ለገዳሟም ታብቃኝ፣ ለሀገር የሚያብቃኝ። እውነት በጸሎታችሁ አስቡኝ። ያለውበት ፈተና ከባድ ነው። አዎ አሁን ምንድነው ምስክርነቱ? በጸሎት አስቡኝ እያለች ነው። ሺሏል። ምስክርነት ነው። አሪፍ ምስክርነት ነው። እዛው ጮኸ፣ እዛው ወጣ። ገንዘብ መስጠት አለበት። 14 ዓመት ከኢትዮጵያ ወጣለች፣ ጠፍታለች። እቺ ልጅ መምጣት ትፈልጋለች። በደንብ ስሙኛው የምነግራችሁን ነገር። አሁን የዚች ልጅ ምስክርነት እውነት ነው ወይ አይደለም? ልጅቷ አናቃታለን? አናቃትም። እውነት ነው? አናቅም። ውሸት ነው? አናቅም። ግን ተቆርጦ በሚዲያ ላይ ተለቀቀ። ተውት፣ ተቆርጦ ዋናው ቪዲዮ ላይ አየነው እንበል። እኔ ተቆርጦ ስላገኘሁት ነው። ዋናው ቪዲዮ ባገኘው ደስ ይለኛል። ቀሲስ ቢኒያም ይሄ መንፈስ አስወጡት። እውነት ነው? አናቅም። ውሸት ነው? አናቅም። በዚህ ቪዲዮ ላይ አሁን እነዚህ ጠንቋዮች፣ ደብተራዎች፣ እነዚህ እንደው የናይጄሪያ አስማተኞች፣ የሱዳን መተተኞች ይባላል። በማናውቀው ቪዲዮ ላይ አጋንንት ስለ ጮኸ ብቻ በቃ እንደዚህ ስለሆነ ብቻ እኚህን አባት መቃወም ወይም ይህን ፈውስ መቃወም እንችላለን? አንችልም። ስለዚህ ውስጣችን ቀና የሆነ አመለካከት ካለ እነንትና ሰፈር ሲሆን ውሻ በሰፈሩ አንበሳ ነው ይባላል አይደለም? እነንትና ሰፈር ሲሄድ ግን ውሾች ይነክሱታል። እነንትና ሰፈር ሲሄድ በሰፈሩ ግን ዋው ብሎ ያለ ሰፈሩ የመጣን ውሻ ደግሞ ይጮሃል ማለት ነው አይደለ? ስለዚህ ሁሉም ሰው የሚወደውን መምህር ነው ቲፎዞ የሚሆነው እንጂ ቤተክርስቲያን ያላትን ስልጣንና ሀብቷ ላይ ትኩረት አያደርግም። እኔ ደጋግሜ እነግራቸዋለሁ። መላከ መንክራትም ቢሆኑ እንኳን ወይም ቀሲስ ሄኖክም ቢሆን ይህም ቢሆን ስህተት ካለ ስለ ቤተክርስቲያን ሲባል የምንናገረው ነገር ላይ እርማት መሰጠት አለበት። ማንም እንደፈለገ መናገር ይችላል። መርጦ አልቃሾች በምንሆንበት ሰዓትና ለምንወደው ሰባኪ ስናደላ ኃጢአት ሰርቶ እንኳን የሰራውን ኃጢአት በዩቲዩብ በቪዲዮ ብናቀርብም እንኳን ደግ አደረገ ምን ይጠበስ ታዲያ በሱ ተጀመረ እንዴ የሚል መልስ ነው እንጂ የሚመለሰው እንደዚህማ ከሆነ ጥሩ አይደለም አይባልም። ጸጋዬ ክፍሉ በዩቲዩብ ላይ የዛሬ ዓመት አካባቢ ላይ እነሆ ዩቲዩብ ሲያቀርብ ምንድነው ቅባ ቅዱስ መምህር ግርማ በመቀባታቸው በመሸጣቸው ምን በማለታቸው ሲሳደብ ቆየና ከዛ ልዑል እነሆ ሚዲያ እነሆ ዩቲዩብ ሄዶ ማህበረ ቅዱሳን የሚሸጡትን ቅባ ቅዱስና ቅባ ሜሮንም ጭምር ማህበረ ቅዱሳን ሲሸጡ ቀርጾ ይኸው እነሱም እየሸጡ አይደል እንዴ ለምንድን ነው መርጦ አልቃሽ የምትሆኑት ብሎ ሲያቀርበው ጸጋዬ ክፍሉ በጣም ካደነኩለት ነገር ውስጥ አንዱ ምንድን ያደረገው ማህበረ ቅዱሳኖችን ጠበጠባቸው። እንዴት እናንተ ታሳፍሩናላችሁ እየሸጣችሁ እናንተ እየሸጣችሁ መልሳችሁ እኛን ደግሞ የሚያጠምቁ ሐሰተኛ አጥማቂ ትላላችሁ እንዴ ብሎ ሄዶ ተናገረ። ትክክል። ቤተክርስቲያንን የሚፈልጋት ሰው እንዲህ ነው። ጸጋዬ ክፍሉ መልስ ሲያመጣ እኛ እንመልሳለን፣ እሱ ይመልሳል። ለቤተክርስቲያን የቆምን ከሆነ እንደዚህ ነው ነገሮችን እያጠራን መሄድ ያለብን ብዬ ነው የማስበው እኔ። አይ ሰውየው ላይ የሚያጠምቁት አባት ላይ ችግር ካለበትና እዚህ ጋር እነሱ ለተናገሩት ንግግር እኛ መልስ ስናመጣ አፍረውበት ከሆነ ግን ነገ ደግሞ ይቀጥላል። እናንተ ሲሆን እንደዚህ እያደረጋችሁ አይደል? እናንተ እያደረጋችሁ የሚለው ይቀጥላል ማለት ነው። ግን መሆን ያለበት ግለሰብን ወደን
ጉባኤውን ወደን ብቻ ሳይሆን ቤተክርስቲያንን ወደን ነው መከራከር ያለብን ብዬ ነው የማስበው። ግልጽ ነው አይደለም? ስለዚህ እስቲ እነዚህ ሁለቱ የሚያደርጉትን ተመልከቱት። ምንድን ነው በጥፊ መታት? ይሁት ቅርታ ያብቃኝ። እውነት በጸሎታችሁ አስቡኝ። ያለውበት ፈተና ከባድ ነው። አሁን ምንድን ያደረገችው? ቪዲዮውን አይታችሁታል ብዬ አስባለሁ። መጀመሪያ ተሳስታ ኩባያዋን ስትደፋው ምንጣፍ ላይ በጥፊ መታት። እንዴት ትደፍ ያለሽ ነው? አምባገነን ሆኖ እንደ አለቃ ሆኖ ነው ያቀረቡት ቪዲዮ ነው። እንግዲህ አስተማሪ ቪዲዮ ስለሆነ ነው። ከዛ እንዴት ትደፍ ያለሽ ነው ያየሽን አትም ብሎ እጁ እንደሱ ደግሞ እንደዚህ ሲል የራሱን ኩባያ ደፋው። እሷም ድርግም አደረገችለት። አሁን ያለው ጊዜ ይሄ ነው። ቅድም ያነሳውላችሁ ይሄ ነው። እነሱ ለምን እንደዚህ ይሆናል፣ በቤተ ክርስቲያን ጉዳይ ላይ ለምን እንደዚህ ይሆናል ምናምን እያሉ ይናገራሉ። በሚናገሩት ንግግር ውስጥ ቤተክርስቲያንን አስበውላት የተቆረቆሩላት መስለው ልክ መጽሐፍ ቅዱስ እንደሚናገሩ እነሱ እግዚአብሔርን ያገዙ መስሏቸው ለእግዚአብሔር እንዳገዙ ሆነው ይከራከሯቸዋል፣ ወይም ደግሞ ይገሏቸዋል፣ ያሳድዷቸዋል ይላል ክርስቶስ ሲናገር። ልክ እንደዛ እንደ ጥፋት ቆጥረውት እናንተ ሲናገሯቸው እነሱም ዳህጸ ልሳን ወይም ስህተት ይገኝባቸውና እነሱም ይወድቃሉ። ልክ እንዳልኳቸው እንደ ጸጋዬ ክፍሉ ማለት ነው። ስለ ቅባ ቅዱስ እንደፈለጉ ሲያወሩ የነሱ የኛ ጓደኞች ናቸው ብሎ የሚያስቧቸውም አድርገውት ይገኛሉ። የዛ ጥፋት መልሰው እነሱ ደግሞ ይመታሉ። እነሱ ራሱ ጊዜው እንደዛ ነው። በትክክል ጊዜው ምንድነው? ሁሉም የራሱን የሆነ መንገድ የሚከተል እንጂ ቤተክርስቲያንን የሚያስብ አይደለም። ለምን? ቤተክርስቲያን ምንድነው የምትፈልገው ከኛ? እውነትን እንድንይዝ ነው። የቤተክርስቲያን እውነት ምንድነው? የመጀመሪያው የቤተክርስቲያን እውነት ዘመኑን መዋጀት። ቤተክርስቲያን የምትፈልገው ከኛ ጊዜውን ዘመኑን ዋጅተን እኛ ልጆቿ ቤተክርስቲያን እንድንሰበሰብላት የምትፈልገው። እንዴት ነው ዘመኑን ዋጀው? አንደኛ ዮሐንስ መልእክት ላይ ምን ይላል? 3:4 ላይ አይደለ? አንደኛ ዮሐንስ መልእክት ላይ ከእግዚአብሔር ከሆንን ዓለም በሙሉ በክፉ እንደተያዘ እናውቃለን ይላል። አንጻራዊውን ስታዩት ደግሞ ከእግዚአብሔር ካልሆንን ዓለም በክፉ እንደተያዘ አናውቅም ማለት ነው። ከእግዚአብሔር ከሆንን ነው የሚለው እንጂ ከጾምን ከጸለይን ከሰገድን ነው እንጂ የሚለው ዝም ብለን ሰዎች ከሆንን ዓለም በሙሉ በክፉ እንደተያዘ እናውቃለን አይልም። አያችሁ፣ ከእግዚአብሔር ጋር ከሆንን ብቻ ነው ዓለም በክፉ እንደተያዘ የምናውቀው። ዓለም በሙሉ ሲል እኛ ዓለም ውስጥ እየኖርን ከሆነ እኛም ጭምር ማለት ነው። እኔ የለብኝም አይነካኝም ምናምን፣ እሱም ተዉት። ራስን ፈትሽ ታገኘዋለህ። አይ ጀለስ ይልሃል። በኋላ ስትሞት ፒስ ነው ምናምን ይልሃል። ስትገናኙ ስትሞት ነፍስ ከስጋ ስትለይ ማነው ስትለው አብሬ እኮ ነው የኖርኩት በዚህ ጊዜ አብረን ነበርን እኮ ይልሃል። የዛን ሰዓት እንዲህ እነዚህ ሰዎች የሚያወሩት ትክክል ነው እንዴት ትላለህ? ዛሬ አይደለም። እና እንደው ባካችሁን እናንተ ትክክል እኛ ስህተት እንዳለብን አድርገን ከምናወራ ሁላችንም ስህተታችን እንተራረም፣ ቤተክርስቲያን እናድናት ነው። ዓለማውያን ሰዎች ቤተክርስቲያንን በምን ጎድተዋታል? ጻፍ ውስጥ ዓለማውያን ሰዎች፣ ዓለማውያን ስላቸው ዓለማውያን ኦርቶዶክስ ሆነው ግን መንፈሳዊ ያልሆኑ ሰዎች ማለት ነው። አሕዛብ የሚባሉት ደግሞ ኦርቶዶክስ ያልሆኑ ናቸው። እኔ አሁን የጠየኳቸው ዓለማዊ ሆነው ዓለማውያን የሆኑ ሰዎች ቤተክርስቲያን እንዴት ነው የጎዷት? ከዛ ደግሞ አገልጋይ ሆነው ቤተክርስቲያንን እንዴት ነው የጎዳናት? ከዛ ደግሞ አሕዛቦች ደግሞ ቤተክርስቲያን እንዴት ነው የጎዷት? ይሄ ሁሉ ሶስት ጉዳት እያለባት ደግሞ ቤተክርስቲያን እንዴት ጸናች? እንዴት እስካሁን ድረስ ቆየች? የሚያፈራርሳት ብዙ ኖሮ የሲኦል ደጆች ቢያናውጿትም አለመፍረሷ፣ አለመከፈቱ፣ ነገሮች አለመዘጋታቸው ምንድነው ምክንያቱ? ማን ነው እየጠበቃት ያለው ቤተክርስቲያን? ይሄን ነገር እስቲ በደንብ አድርጋችሁ የምትችሉ ከሆነ ጻፉ። ቀጥሎ ባለው ቪዲዮ ስለምንማር ማለት ነው። እነዚህም ተመልከቷቸው። እነዚህ የምታዩቸው ሰዎች ኢንዶኔዥያ፣ ህንድ ውስጥ፣ ኔፓል፣ ፓኪስታን ምናምን ውስጥ ያሉት ሰዎች ናቸው። መናፍስትን በደንብ ሲዋረሱ እንደሚሉት ከሆነ ሜርኩሪ የሚባለውን ወይም የሆነ በጣም ማዕድን እሱን
ሲበሉት ሲጠጡት ሲቀብሩት አይቆርጣቸውም ነው የሚሉት። አንዳንዶቹ ደግሞ ምትሃት ነው አስማት ነው ይላሉ። በእጃቸው የሆነ ማዕድን አለ ሜርኩሪ ይመስለኛል። እሱን ሲይዙት ቀይ ሜርኩሪ የሚባለውን እሱን ይዘውት እንደዚህ ሲገዘግዙ እጃቸው ምንም አይቆርጣቸውም ይላሉ፣ ያሳያሉ። በቪዲዮ ላይ እንደሚያሳዩን ከሆነ ልክ እንደዛ ሊሆን ይችላል። ግን በስነ ስርዓቱ መንፈስን የሚያመልኩ ሰዎች ናቸው። ተዋኤዋቸው ሲያፈጡ ሰይጣን ብቻ ቢሆን ኖሮ አይናቸው ሁሉ ነገራቸው እንደዚህ አይሆን። ቀይ ጨርቅ የሚባለው ምልክቱም የአጋንንት ነው። አጋንንት ለመሆኑ ደግሞ ቀጥሎ ያለው ቪዲዮ ታያላችሁ። እዩት፣ ተመልከቱ። ሲዋረስ ልክ እዚህ ቆዳ ውስጥ ከቶት ሲሸፍነው ሲወጣ አውሬ ይሆናል። ቀጥሎ ያለውን ቪዲዮ ትመለከቱታላችሁ። እነዚህ ሰዎች ባህላችን ነው ብሎ ነው የሚያምኑት። ያው ቸርች አለ እዚህ ቦታው ላይ በቃ መጥተው ሰዎች በደንብ ይሳተፋሉ። ተመልካችም አለ ምናምን። ልክ እኛ ኦርቶዶክስ ታቦት ሲወጣ ምናምን እግዚአብሔር ነው እዛ ውስጥ ያለው ብለን እንደምናምነው እነሱም እዚህ ቦታ ላይ ኃይል ያላቸው ሰዎች ናቸው ይላሉ እና ኢነርጂ ያላቸው ናቸው እንዲህ ምናምን ብለው እንደነ ብሩስሊ እንደነ ጄኪ ቻን እንደምናምን የሆነ ኃይል ሰብስበው ምናምን እንዲህ ሲሉ የሆነ ፊልም ላይ እንደምታዩት እዚህ ጋር ደግሞ ሪል ነው ይሄ የምታዩት ቪዲዮ ማለት ነው። ትክክለኛ ነገር ነው። ለምን አመጣሁት መሰላችሁ? እኛ ሀገርም አሉ። ለአሁን ቪዲዮን ድግግሞሽ እንዳይሆን አላመጣሁትም። ምላስ በቢላ እንደየቆረጡ ወይም በምላጭ እየገዘገዙ ወይም ቢላ እንደዚህ እያደረጉ ወይም ቢላ እንደዚህ እየመቱ ሰውነታቸው ላይ ይሄን ነገር እያደረጉ አይገለኝም፣ አይጎዳኝም፣ አይቆርጠኝም፣ ደሜም አይፈስም ብለው ከአጋንንት ጋር ተዋርሰው የሚሰሩ ሰዎች እንዳሉ ተነጋግረናል። እና እነዚህ ሰዎች ና ብለው ሰይጣንን ጠርተውት ተዋርሰውት ምንም ነገር እንዳይጎዳቸው ምላጩን ቁርጥምጥም አድርጎ ሲበሉ ታይታችኋል። ምላጭ ቆርጥመው የሚበሉ ሰዎችን ባለፈው በቪዲዮ አሳይቻችኋለሁ። እና ለምንድን ነው በዚህ ልክ ኃይል ያገኙት? ለምንድን ነውስ ምላጩ የማይቆርጣቸው? ምንስ ግብር ቢያቀርቡ ነው? አያችሁ፣ ይሄንን ነው ማሰብ ያለባችሁ። ይሄንን የእኛ ሀገሮቹ ደብተራዎች ይሰሩታል። ለምን መርፌ በዚህ አስገብተው በዚህ ያወጣሉ? ለምን? ምክንያቱ ምንድነው ሲባል ተዋርሰውት ነው። አጋንንቱን ተዋርሰውት ነው ብዬ ለመናገር ፈልጌ ብቻ ሳይሆን ይሄንን የተዋረሱ ሰዎች አገልጋይ ሆነው ስታገኟቸው ምን ይሰማቸዋል ነው። ይሄንን የተዋረሱ ሰዎች አገልጋይ ሆነው ስታገኟቸው ምን ይሰማቸዋል? ቤተክርስቲያን ውስጥ መስቀል ይዘው ጠምጥመው ደሞዝተኛ ሆነው ስታገኟቸው እንደ ምትሃት እንደ አስማት ሳይሆን እንደ ችሎታ እንደ ጥበብ ሲታይ የአባቶቻችን ጥበብ እኮ እየተባለ ዛሬም ደሞዝተኛ ሆነው ስታዩት ገብቶ ሲያገለግል ስታዩት ምን ትላላችሁ? ጥበብ ነው በቃ፣ አሁን ችሎታ ነው በቃ። አያችሁ፣ አሳየ በቃ። ከዛ ምንም ቀዳዳ የለውም። እሺ፣ አሁን ይሄ እንደ ችሎታ ነው የሚታየው ማለት ነው። እንዲህ አይነት ጥበብ አለን ብለው በሰው ፊት ገንዘብ ለመሰብሰብ ሰርከስ ለማሳየት ወይም ልክ የሆነ ነገር አሳይተው ምላጭ ቆርጥመው መርፌን በዚህ ከተውም የሆነ ነገር መጫኛ ቆመው ምናምን አስማትና ምትሃት እንደሚሰሩ አይነት ሰዎች ሆነው ታይተው ግርማ ሞገስ ፈልገው ክብር ፈልገው ጎበዞች ጥበበኞች ተብለው መታየት ስለሚፈልጉ ብቻ ከሚካኤል ጋር ወይ ከገብርኤል ከኡራኤል ጋር የሚዋረሱት ከአጋንንት ጋር የሚዋረሱት ጥበብ የሚሉት ይሄንን ነው። እና በአሕዛብ ዘንድ እንኳን እንደ አንድ ትልቅ ጥበብ የሚታየውን ነገር ቤተክርስቲያን መጥቶ ጥበቡ ከክርስቶስ ጋር የሚጣላ ሆኖ ስታገኙት ቤተክርስቲያን ወንጌል እየሰበከች ነው ወይ ወይም ደግሞ ከቤተክርስቲያን ምዕመኑ እየጠፋ ያለው በየትኛው አይነት ትምህርት ነው የሚለውን በደንብ አድርገን እንድናይ ያደርጋል። ቀጥሎ ማሳያችሁ ቪዲዮ አለ። ህዝቡ ከቤተክርስቲያን ምን እየተማረ ነው የሚለውን ተመልከቱ። ቀጥሎ ያለውን ቪዲዮ ታያላችሁ። አሁን ተመልከቱ። ቀጥሎ ያለውን አሁን ዘፈን ስላለ ነው። ያው እስክስታ ነው። የት ነው ግን እስክስታው? ቤተክርስቲያን ይታያቸዋል። እዛ ጋር ያዝ እንግዲህ ሲንቀጠቀጥ ዛሩን ይዩት። ጸበል መጥቶት ጸበል ረጭቷቸው መንቀጥቀጥ ሲገባቸው ተመልከቱ። በጸበል ነበር እንደዚህ መንቀጥቀጥ የነበረባቸው። አጋንንቱ ነበር መንቀጥቀጥ የነበረበት። ከኋላቸው ላይ መስቀል አለ። ቤተክርስቲያን ግቢ ውስጥ ነው። እንኳን እንደዚህ እስክስታ ሊባል ቀርቶ ጮክ ብሎ እገሌ ተብሎ እንኳን የማይጠራበት ግቢ ውስጥ ከዚህ በላይ መናፍቅ መንፈስ፣ ከዚህ በላይ
የቤተክርስቲያን ጠላት የሆነ መንፈስ አለ። ይሄ ምዕመን ለምንድን ነው ቤተክርስቲያን ግቢ ውስጥ እንደዚህ እስክስታ የሚለው? ቄሶች ስላልከለከሉ ብቻ ነው? ተመልከቱት። ያው የት ነው ቤተክርስቲያን? ስሙ ይሁት ከበሮን አይታችሁታል? ከበሮ ምንድን ነው? ይሁት ከበሮ ይሁት ልጁ የሚመታበትን ከበሮ ይሄው እዚህ ጋር ማለት ነው። ይሄው እዚህ እጄታችኋል። ይሄው እዚህ ጋር ማለት ነው ከበሮ። ያው የቤተክርስቲያን ከበሮ ነው። እንደ ማጥፋቆ ቲክቶከር ሽብሻቦድ ማን አጀበ ጥምቀቲን ከንኬሞ ሽብሻቦዳን አጀበ ሜራ ወንድሜ ሚሮንኬ ነጋዳጊን ጤናን ኬ እስቲ እንዴት አከምትና አሰብዱ ኦንላይን ይረት ዱፍቴ ቲክቶክ ዳን አከነት ተመቀምቴ አሳብዱን ተብሎ ነው እንዴ? ካንሲን እርጋኒ እንዴት ነው ነገርዮ? በአመት በዓል ምድር ማኑ ጦሎ በሚቲ አንቴ ቱ ብዮ አፈሪ ሲፋላቱ ብዮ ብላ አፈር ዳቸኛዱ እና ቤተክርስቲያን በጣም ችግር ውስጥ ነች ያለችው። ከበሮ የምን ምሳሌ ነው? የክርስቶስ ከበሮ ላይ የተጠመጠመው የሰንበሩ ምሳሌ፣ ከበሮ ማንገቻው ደግሞ የጅራፉ ጌታ የተገረፈበት ምሳሌ፣ ጠባቡ የከበሮ ክፍል የዚች ምድር፣ ሰፊው የከበሮ ክፍል ደግሞ የኃጢአት በሰፊው ዓለም ምሳሌ እና በአጠቃላይ ከበሮ የሚያሳየው ክርስቶስን ነው፣ ወይም ደግሞ ወንጌልን ነው የሚሰብከው። የተሰራውም ለቤተ ክርስቲያን ንብረትነት ነው። ማሲንቆ ከቤተ ክርስቲያን ተወስዶ ዘፈን ሲዘፈንበት ዝም ተባለ። ለምን? ዘማሪ የሚለውን ስም ይዞ ወጥቶ አዝማሪ ሆኖ ተቀየረ። በዛ ተወሰደ። ዘማሪ ነበር ስሙ መጀመሪያ። ከዛ ከቤተ ክርስቲያን ወጣና እና አፄ ሚኒሊክ እና አፄ ምናምን ጋር ሄዶ ዘማሪው አዝማሪ ሆኖ ሲያወድሳቸው ምናምን ሲል ምን ሲል ሲጨፈርበት ማሲንቆነቱ ትርጉሙ በራሱ የማሲንቆ ትርጉሙ መንፈሳዊ ነበረ። ከዛ እሱ ተወሰደና ሙሉ በሙሉ ማለት ነው ማሲንቆ በአሁኑ ሰዓት ጭፈራ ቤትና አዝማሪ ቤት ነው ያለው። እሺ ከዛ ደግሞ ከበሮ መጡ። አሁን ይሄ ከበሮ ደግሞ አፍሪካን ጃዝ መንደር የሚያቀርቡት ማነው ስማቸው? ሙላቱ አስታጥቄ ነው ይመስለኛል አይደል? አቀናባሪው ሙዚቃ የሚያቀርብ የአይሬ ምናምን አቀናባሪው እሳቸው ዘለሰኛ የቴዎድሮስን በሚያቀርቡበት ሰዓት ምን ነው ወዳጄ ምን ነው የሚለው ዘፈን የድሮውን ታውቁታላችሁ። እዛ ላይ የቤተ ክርስቲያን ከበሮ በአፍጢሙ ተገልብጦ እዛ ላይ እሱ ይታያል። መቃወሚያ አለ፣ ጸናጽን አለ፣ በገናው አለ። በተለይ ማጠንቱ ሁሉ ይታያል እዛ ላይ ጣኑ ሲታጠን ምናምን ቢዘፍነው ጸጋዬ ማነው ስሙ? ጸጋዬ ያልኩኝ ቴዎድሮስ ታደሰ ነው አይደለ? ቴዎድሮስ ታደሰ ነው። እና ከበሮ እዛ ተወሰደ። አሁን ቀስ እያለ መጥተው ደግሞ ገጠሩ ላይ ስታዩት ደግሞ ያው በደንብ አድርገው ነው የሚጨፍሩበት። በደንብ አድርገው ኮፒራይት እንዳይጠይቀኝ ነው የምዘጋው። ዛሩን አያችሁ ሲንቀጠቀጥ ቤተክርስቲያን ግቢ ውስጥ ችሎታ ነው እንግዲህ በእነሱ ልጅነት ነው ወጣትነት ነው። ከቤተክርስቲያን ግቢ ውስጥ ውጪ ቢያደርጉት ምን አለበት አይደል? ምን አለበት ከቤተክርስቲያን ግቢ ውጪ ቢሆን? ይሄን ነገር እኮ የህሊና ጉዳይ ነው። አትጨፍሩ ምናምን ማለት አንችልም። ኃጢአት ነው፣ ዘፈን ኃጢአት ነው ማለት ነው እንጂ የምንችለው ሌላ ነገር ማለት አንችልም። ግን ምን አለበት ቤተክርስቲያን ብትከበር? ገጠሩ ውስጥ ያሉት ሰዎች በጣም የሚያሳዝኑኝ ነገር ምንድን ነው? ሁሉ ነገር በልምድ ነው የሚያደርጉት። የቤተክርስቲያን ስርዓት የሚያስተምራቸው የለም። በጣም ከባድ ቦታ እንደሆነ የሚነግራቸው የለም። በዛ ልክ የዋሆች ናቸው። እግዚአብሔርን ይፈሩታል፣ ቤቱን አያከብሩም። በጣም የሚገርመው ነገር ይሄ ነው። ትልቁ ችግር፣ በጣም ትልቁ ችግር ማለት ቤተክርስቲያን በጣም የተጎዳችበት ትልቁ ችግር ይሄ ነው። እና አስተውሉ ቤተሰቦች፣ ይሄ ከየት የመጣ መንፈስ ነው የሚለውን ነው መናገር የፈለኩት። አሁን
ዞሬ የማመጣው ማን ጋር ነው? ደብተራ ጋር ዞሬ የማመጣው። ይኸው ተመልከቷቸው። ሰንበት ተማሪዎቹ ምን እያደረጉ ነው? ሰንበት ተማሪዎቹ ምን እያደረጉ ነው? እየዘመሩ። እኚህ እናትስ ያዝ እንግዲህ እስክስታ እያሉት ነው። ሽብሸባ ነው አይደለም? እሺ እኔ አሁን እሳቸው እስክስታ አሉ። ለምንድን ነው ሰንበት ተማሪዎች የማያስቆሟቸው? እኔ በሆን እዛ ቦታ ላይ እንደዚህ ንቅ አድርጌ ወስጄ ነው ጥግ ማስይዛቸው። ቢያንስ የሆነ እየቀረጹ ያሉ ብዙ ሰዎች አሉ። የዚህ ነገር ደጋፊ ናቸው ሰንበት ተማሪዎች አይደሉም። እስቲ አንዱን ሰንበት ተማሪ ናና እስክስታ በል እዚህ ጋር ብትሉት እሺ ይላል? ዩኒፎርም ለብሶ እሺ አይልም። ኖርማል ደግሞ ነጠላ የለበሰ ሰው ናና እስክስታ በል ቢባል እሺ ይላል? አይልም። እኚህ እናት እስክስታ ሲሉ አይተዋቸው ችግር የለውም ምናምን ይባላል። ለምን? ምክንያቱ ምንድን ነው? ለምን አይከለክሏቸውም? ምን እያደረጉ ነው ያሉት? በዋልድባ ይዘፈናል የሚባለው አንዱ ይሄ ተመልከቷቸው። መቋሚያው የምን መገለጫ ነው? የቤተ ክርስቲያን መገለጫ ነው መቋሚያው። እኚህ እናት እስክስታ እያሉ መዝሙሩ ሲዘምር እስክስታ እያሉ መታየታቸው ካሜራ ውስጥ ስለገባ ነው እንጂ ካሜራ ውስጥ የማይገባ በመዝሙር እስክስታ ቢሉ ሞልተዋል። ስላሴ ትትረመም ወትትነገር በቃ ማለት መዝሙሩ ቀጥታ የሚያሳየው ስለ መለኮት ነው፣ ስለ ስላሴ ነው የሚናገረው። እስክስታው ምንድን ነው? ሽብሸባው የቅዱስ ያሬድ ነው። ጌታ መንገላታቱን ነው የሚያሳየው። እስክስታውስ ለምን ይቀላቀላል? እኚህ እናት ምን አጠፉ? የዋህነታቸውን ምንም አላጠፉም። ያጠፉት ግን እሳቸው ሳይሆኑ ሰንበት ተማሪዎቹ ከመሃላቸው ቆይ ማዘርዬ እንደዚህ አይደለም ብሎ ወደ ጎን ማምጣት፣ አይ ደግሞ እስክስታ ይበሉ እጀቱ እንደዚህ አድርጉ ብሎ አማራጭ መስጠት። ከፊታቸው ሆኖ የሚያሸበሽብ ሰው መኖር አለበት። እንደዚህ አይ ቆይ እንደሱ አይደለም እያሉ ማስቆም። እንዲያውም ቪዲዮ ቫይራል በደንብ ሊወጣ የሚችለው ይሄንን የሚያደርግ ደፋር ሰው ቢኖር ነበረ። ለቤተ ክርስቲያን ብላችሁ በዚህ ልክ እንኳን እኚህ ሴትዮ ማስተካከል አልቻላችሁም። ዝም ብሎ እያዩ መሳቅ። ከዛ ይለቀቃል ቪዲዮ ላይ ኦርቶዶክስ እኮ እንደዚህ ናት ይባላል። ምንድን ነው ይሄ? ዛሩ ነው መንኩሶ ኋላ ስትዋቸው ግን አይደለም። ሌላ ጉዳይ ነው፣ ጉዳዩ ሌላ ጉዳይ ነው። ሴትዮዋ በየዋህነት አደረጉት እንጂ በዚህ ውስጥ አብሮ ይጨፍራል። ይሄንን በአንድ የሆነ ትምህርት ላይ የሆነ ገዳም ላይ ካህናት በቤተልሔም ውስጥ ሆነው ማን ነው በቤተልሔም አልኩኝ፣ በማህሌት ውስጥ ሆነው በጣም በሞቅታ ሲዘምሩ ድምቅ አለ ዝማሬውና ጭፈራው፣ ከበሮ ምኑ ጸናጽሉ ምናምንና አንድ አባት የበቁ አባት አብሮ ሴጣን ከሚያሸበሽቡት ጋር ሲዘላዩት ሲጨፍራዩት። ይሄ አለ ገድል ላይ እንግዲህ ያለ ነገር ነው። እና ቆይ አቁሙ አሉና ከዛ እኛ አባት ተደማጭነት ያላቸው አባት ነው። ይኸውላችሁ በጣም በምትጨፍሩበት ሰዓት አብሮ ሴጣን ሲጨፍር አየሁት፣ ደስ ብሎ ሲፈነጥዝ። ለምን? ምስጋናው በእግዚአብሔር ዘንድ ተቀባይነት ስላላገኘ ነበር። እንደዛ እንኳን እየተዘመረ አስቡት። በጣም ሞቅ እያለ እየተዘመረ እንዴት መዝሙሩ አያቃጥለውም? ከበሮ እንዴት አላቃጥለውም? ቤተ መቅደስስ እንዴት ገብቶ ሊዘል ቻለ? በዚህ ልክ ሰይጣን ደፋር ከሆነ እሳቸው ላይስ እንዴት ነው? ሌሎቹ ላይስ? ስለዚህ ምን አደረጉኝ አባት? ከዚህ በኋላ እዚህ ቤተክርስቲያን እዚህ ገዳም ውስጥ ከበሮ እንዳይመታ ብለው ከበሮ ከለከሉ። ሞቅ ያለ ጭፈራም ተከለከለ ማለት ነው፣ ዝማሬ። እንደዚህ ደፋር የሆነውን ሰይጣን ነው እንግዲህ አይነካኝም ምን የለውበትም የሚባለው። እንደገና ቄስ በመንገድ ላይ ሰክሮ ሲንገዳገድ፣ መጠጥ ቤት ገብቶ ቢራ ሲያዝ፣ በጾም ውስጥም ህዝብ ሲያሰናክሉ እያያችሁ ዝም የምትሉ ሰዎች አብይ ጾም በሚሆንበት ሰዓት ላይ አሳ ጀምረናል፣ ልክ ጾሙ እንደተጀመረ ማለት ነው፣ አሳ ጀምረናል ብለው ይለጥፋሉ አይደል? እዛ ቤት ይሄ እያያችሁ ገብታችሁ አሳ ጾማለሁ የለውም እየተባለ እየተከራከረ አይ ይቅርብኝ ማለት ሲቻል እዛ ቤት ገብታችሁ የምትበሉ ሰዎች ሆቴሉ ገበያውን ነው ቢዝነሱን ነው አሳ ጀምረናል ሲል በጾም ብሎ ስለሚያስብ ነው። አባቶች መጥተው ግን አይ አሳ እኮ ጾም አለው መሸጥ የላችሁም ቢሏቸው እነዛ ሆቴል ባለቤቶች ይሰማሉ። አይ ባለቤቱን ያዘዘው ይላሉ። እሺ ስልኩን ስጡኝ። ከዛ ስልኩን ይሰጣቸዋል ሚካህን። ከዛ ልጄ እንደው አሳ ለምን ትሸጣለህ ቢቀርብህ እስከሱ የምታገኘው ቢሉት ይሰማል። በዚህ ጊዜ ለምን ሲባል መጀመሪያም እያወቁ ነው አሳ የሚሸጡት። ጾም እንደሆነ ይታወቃል። እስቲ እንደው በፌስቡክ በቲክቶክ አሳ ጾም እንደሆነ እነ ዲያቆን ሄኖክ ኃይሌ እነ ሌሎችም እኛም አላስተማርንም? ቫይራል አልወጣም? ሳያውቁ ቀርተው ነው አይደለም። ለምንድን ነው በዚህ ልክ አሳ ጾም እንደሆነ እየታወቀ የሚሸጡት ሲባል
ቤተክርስቲያንን ስለናቋት። ለምን? አባቶችም ገብተው አሳ ስለሚበሉ፣ አባቶችም ገብተው ቢራ ስለሚጠጡ ህዝቡ ቤተክርስቲያንን እንዳያከብራት ያደረጉት የጠመጠሙት ናቸው። ይሄ ከየት መጣ? በውስጣቸው ያለው አብሾ፣ የጠጡት ነገር፣ የተዋረሱት ነገር ቤተክርስቲያንን እንዲዳፈሯት አደረጋቸውና በምዕመኑ ፊት ኃጢአት ሲሰሩ ምዕመኑም ደግሞ በአባቶች ፊት ኃጢአት ይሰራል። ቤተክርስቲያን መጥቶ ቤተክርስቲያን ግቢ ውስጥ ዩኒፎርም በለበሱ ሰንበት ተማሪዎች ፊት እስክስታ ይወርዳል። ቅድም እንዳያችሁት እንግዲህ ያዝ እንግዲህ ነው እስክስታው በቤተክርስቲያን ግቢ ውስጥ እኮ ነው። ቤተሰቦች በጣም እኮ የሚያሳፍረው ነገር ይሄ ነው። ከዛስ ይኸው ተመልከቱት፣ ደግሞ ይሄንን ስሙት። በማድረግ እስቲ ተተባበሩ ለሚመለከተው አካል እንዲደርስ ማለት ነው። እና ተጨማሪ መረጃዎችን ድምፁን ያሰማኋችሁ ባለ ቪዲዮ የሚናገረው ነው። ይሄ ግን ትንሽ ድምፁ በደንብ ስለማይሰማ ስለሚረብሽ ነውና ይሄ አሁን ያያችሁት ይሄ የሚታዩት ጅንስ ሱሪ የለበሰው ሰው የሚጸልይ የሚሳለም ይመስላል። ጎንበስ ብሎ ሌባ ነው። ከሳጥን ውስጥ ምን እያወጣ ነው? ብር እያወጣ ነው። ጎንበስ ሲልና እንደዚህ አድርጎ ሳብ ያደርጋል። 10 ብር ከሆነ እዛው መልሶ ይከተዋል። 100 ብር ሲሆን 50 ብር ሲሆን ኪሱ ይከታል። ሌባ ነው። አስቡት። እየሰገደ ነው፣ እየጸለየ ነው። ህዝቦች ይኸው ሳንቲም ይከታሉ። እንዴት ነው እግዚአብሔርን የማይፈራው? ምናልባት ሙስሊም ይሆን አይሉን ነው፣ አላውቅም። ፕሮቴስታንት ይሆን አላውቅም። ኦርቶዶክስ ነው አላውቅም፣ አላየንም። ግን ልጁ የሚናገረው ነገር መስማት እንችላለን ማን እንደሆነ። ከዛ ተመልከቱት፣ ጎንበስ ቀና ሰው ጭር ሲልለት እዩት፣ እጁን እዩት፣ እዚህ ጋር ማለት ነው። እዚች ጋር ጣት ያለችበት ጋር እዚች ጋር ሳንቲም ወጣ ያደርጋል። እዩት እንዴት እንደሚያደርግ በብር በሽቦ ነው የሚያወጣው። ይሄ ሰው በዚህ ልክ እግዚአብሔር እንዴት ተዳፈረው? አይታይም፣ እግዚአብሔር ለሱ አይታየውም። በልቡስ እኔ እንጃ እንዴት ደፋር ሆነ ይሄ ሰው፣ እንዴት እንደዚህ ሆነ? ከዛ ዘበኛው ጋር ሄዶ ተናገረ። ይሄን ቪዲዮ የሚቀርጽ ሰው እንዴት እንደዚህ ይሆናል ምናምን ብለው ተናገረና ዘበኛውን ይዞት መጥቶ ለምንድን ነው እንደዚህ የምትሰርቀው ሲሉ ያልሰረኩም የታየኸኝ አለ። ዘበኛውም ዝም አለው። በቃ ሂድ አለው። አይገርም? ይኸው እንዲህ ሲሰርቅ አይቼዋለሁ ብሎ ከ3 ወር በኋላ ተመልሼ ስመጣ አሁንም እዛው ቆሞ ሳንቲም እየሰረቀ ነው አለ። ይሄ ቪዲዮ የሚቀርጸው ሰው ከ3 ወር በኋላ 2 ቪዲዮ ነው የሚያቀርበው። በነገራችን ላይ ከ3 ወር በኋላ በጣም ይገርማል። ይሄ ደፋር ከ3 ወር በኋላ መጥቶ አሁንም እንደዚሁ ብር ከሰረቀ በየቀኑ በ3 ወር ውስጥ ወይም ደግሞ አጠቃላይ በየቀኑ ሲሰርቅ ጥበቃው እንዴት አያይም? እንዴት ጥበቃው ቶሎ ሸኘው? ልጁ በጣም የገረመው ይሄ ነው። ቪዲዮን የቀረጸው ሰው ጥበቃው ምን እንዳለ ስሙ፣ እንዴት ሲናገረው እንዴት እንደነበረ በጣም ነው የገረመኝ። ተመልከቱት። ማን ጋር ነው የሚሰግደው? እግዚአብሔር ጋር። በነገራችን ላይ ከትናንትና ወዲያ ወንድሜ ጸበል ሊጠመቅ ከባለቤቱ ጋር ሲሄድ 2 ስልክ ዘረፉበት፣ ከጸበል ቦታ ማለት ነው። እና ሆን ብለው ሊጠመቁ መስለው ገብተው የሚዘርፉ አሉ፣ የሚናገሩ አሉ። በቃ በስርዓቱ አባቶች ራሳችሁን ጠብቁ፣ በእግዚአብሔር እንዳታሳብቡ ይላሉ። በእግዚአብሔር እንዳታሳብቡ፣ ተሰረኩኝ እንዳትሉ፣ ልጠመቅ ሲሄድ ላስቀድስ ሲሄድ ተወሰደብኝ እግዚአብሔር እንዴት አይጠብቅልኝም እንዳትሉ፣ መጀመሪያ ራሳችሁ ስትጠብቁ ነው እግዚአብሔር የሚጠብቃችሁ ብለው ይናገራሉ። ልክ ነው። በእርግጥ ይሄ ሰው ግን እግዚአብሔርን በዚህ ልክ የተዳፈረ ሰውን ይፈራል? እግዚአብሔርን በዚህ ልክ የሚሰርቅ ሰው፣ እያስመሰለ ጎንበስ የሚል ሰው ሰውን ያፍራል? አያፍርም። እሺ ይሄ የቤተ ክርስቲያን ዘበኛው ሲጠቆም ይሄን ሰውዬ እንግዲህ አብሮ ይካፈሉ አይካፈሉ አይታወቅም። በጣም የሚገርመው ቪዲዮ ላይ ሲሰሙ ይሄን የቀረጸው ሰውዬ በትክክል ዘበኛው ከሌባው ጋር ይካፈላል። ለምን ተቆጥቶት ምናምን አይደለም ያባረው። ሂድ በቃ ሂድ ምናምን ያለው። ከዛ ዞሮ መጥቶ እዛው ነው የቆመው፣ እዛው ቦታ ድፍረት ስላገኘ ማለት ነው። አሁን እሺ ደብተራ ሆኖ የሰውን ነፍስ የሚሰርቀውስ ማን ይቅረጸው? አንድ ሁለተኛ ነገር ደግሞ ገንዘብ ሲቆጠር የቤተ ክርስቲያኑን ብር የሚበዘብዘውንስ ማን ይቅረጸው? እነሱን ሲጋለጡ ለምንድን ነው እኛ ቤተ ክርስቲያን አባቶችን እንደምናዋርድ ተደርጎ የሚቆጠረው? ይሄ ምስኪን ሰው እዚህ ጋር ያለው ሰው ይሄ ቪዲዮ ላይ የምታዩት ሰው ምስኪን ተደርጎ ለምን ትቀርጹታላችሁ? ለምን እንደዚህ ይሆናል? አቤት ድፍረት! ስለማያውቅ ሊሆን ይችላል፣ እምነቱ ሌላ ሊሆን ይችላል ተብሎ ምክንያት ይሰጣል። በጣም ነው የማዝነው። ይሄንን ያቀረብኩበት ቪዲዮ ምንድነው ምልክቱ?
ሁለት ምልክት ነው። አንደኛ አንድ ደብተራ ሰዎች ላይ ድግምት በሚያደርግበት ሰዓት የደብተራው ማንነትም ጭምር ነው ከድግምቱ ጋር አብሮ ሰው ላይ የሚያርፈውና መስተፋቅር አንዲት ሰንበት ተማሪ ላይ ያሳርፋል አንድ ደብተራ ፈልጓት ልጅቷ ደግሞ አጋጣሚ ሆኖ ሌላ ዲያቆን መስተፋቅር ቀድሞ አሳርፎባት ነበርና የኔ ናት እያሉ ሲጣሉ በመካከል ላይ የሁለቱም አልሆነችም። ሁለቱም በቃ ማለት ተጣሉባትና ሼም ይዟቸው ተዋት። ግን መንፈሱ ገብቶባታል። ከዛን ጊዜ ጀምሮ ልጅቷ ሰንበት ትምህርት ቤት ውስጥ ሌባ ሆነች። ደግሞ የማይረባ ነገር የምትሰርቀው ያገኘችው ነገር ታነሳለች። የእጃመል ሆነባት ሌባ በቃ እና በጣም ጨዋ የነበረችው ልጅ በቃ በብዙ ነገርና በጣም ታለቅሳለች። በጣም ነው የምታዝነው። ለምንድን ነው እንደዚህ የማደርገው? መታ ደግሞ ይቅርታ እኔ በቃ ምን እንደሆነ አላውቅም ይሄን ሰርቄ ይዤ ነበር ታለች። መናገሯ ይገርማቸዋል። እንደገና መልሳ ደግሞ መስረቋ ደግሞ ይገርማቸዋል። ለምን ትሰርቂያለሽ ሲሏት ጊዜ እኔ አላውቅም ብቻ ሳይው ዝም ብዬ አንሺ ይለኛል። እና ይቺ ልጅ ቢቸግራት እዛ መፍትሄ አልሰጥ ሲሏት ወደኛ ትምህርት መጣች። ከዛ ጸበል ጠዋርጌ ማነህ ምናምን እለዋለሁ። መርጌታ ሀገር ይልኛል። ለምንድን ነው ይሄን እንደዚህ የምትሰርቀው? ስለ ጊዜ እንዴ እኮ እሷን ፈልጊያት መስተፋቅር አርጌባት ፈልጊያት መጥቼ ነበር። ሌላ ዲያቆን ሲከራከረኝ ጊዜ ከሷ ጋር ተጣላሁኝ። ከዲያቆኑ ጋር ተጣልቼ ተውናት ሁለታችንም። ግን እኔ መንፈስ ነኝ እና እኔ ደግሞ ከደብተራው ይዤ የመጣሁት ባህሪ ነው አለኝ። ደብተራው ሌባ ስለነበር አብሬ ከሷ ጋር ደግሞ እሷ ውስጥ ሆኜ ደግሞ ሰርቃለሁ አለ። ግለ ወሲብ ችግር ነበረበት። ግለ ወሲብ ጀመረች። አመንዝራ ሆና ወጥታ ዓለማዊ ሆነች። የቤተ ክርስቲያን መልሳ ጠላት እስክትሆን ድረስ ነው የሆነች እቺ ልጅ። አያችሁ። እና ብዙ ጊዜ ቅድምም እስክስታ ሲጨፈር የነበረው ቤተክርስቲያን ግቢ ውስጥ ሲጨፈር የነበረው ስታዩት ውስጣቸው ያለውን ዛር መንፈስ የሚቃወም ኃይል ያለው አገልጋይ ስለሌለ ነው ይሄን ነገር የማይከለክሉት። ዲያቆኑም አብሮ እስክስታ እያለ ነው፣ ካህኑም አብሮ እስክስታ እያለ ነው፣ እየጨፈረ ነው። ብዙ ቪዲዮ አሳይቻቸዋለሁ። አንድ ሆነዋል ማለት ነው ከማህበረሰቡ ጋር። ካህን ግን ምን መሆን ነበረበት? ከማህበረሰቡ ነጠል ብሎ የሚቆጣ ነው ሚል አይሆንም፣ ይሄ ትክክል አይደለም የሚል ነበር መሆን ነበር። ገጠር ላይ ስታዩ ካህኑና ምዕመኑ አንድ ነው። በባዕድ አምልኮ የሚተባበሩ አሉ። መስቀል ውስጥ ላጥ አድርጎ እያረሰ ነው የምታዩት፣ እየወቃ ምናምን እያለ መንደር ውስጥ ጠላ ቤት ሄዶ ሲጠጣ ጠጅ ቤት ምናምን ጭፈራ ያለበት ቦታ ታዩታላችሁ። ግን ላጥ አድርጎ ሲያወጣ መስቀል አለ። እኚህ ካህን ናቸው ናቸው እግዚአብሔር ይፍታ ምናምን በቃ አንድ ነው። ከምዕመኑ ጋር ተመሳሳይ ናቸው። በፖለቲካውም በመንደር ወሬውም በምኑም ተመሳሳይ ናቸው። አንድ የካህኑ ሚስት ጨሌ ታመልካለች፣ ቤት ውስጥ አለች። ካህኑ አይከለክላትም። ምን አረገኝና ታምልከው ምን ችግር አለ ይላሉ። ባዕድ ነው እንኳን አይላትም። ብዙ ገጠር ቦታ ላይ እኮ ነው ይሄን ማየው። በጣም ይገርማል። ስለዚህ ይሄ ሰው ቆሞ እዚህ ጋር እንዲሰርቅ ያደረገው ምንድነው? አባቶችን በጣም ስለናቃቸው። ዘበኛው አይደለም መጀመሪያ ማንን የናቀው? ማንን ነው የማያከብረው? እግዚአብሔርን። በቃ በጣም መጀመሪያ ያዋረደው እግዚአብሔርን ነው። ከዛ በኋላ ነው የሚቀጥሉት ታች ያሉት። ይቺ ልጅ የምትለው ምንድን ነው? ወንዶች አስገድደው የደፈሯት አንዲት ሴት ቲክቶክ ላይ ወጥታ እስቲ እንደኔ በወንዶች የተጠቃችሁ የተጎዳችሁ ኮሜንት አድርጉ ብላ አለች። ከዛ 800 ምናምን ኮሜንት ነው የተጻፈው። 800ዎቹ የተጎዳነን ብለው ጻፉ እና ከዛ በኋላ ትነሳለች። ፌሚኒስትነትን በተወሰነ መልኩ የምታብራራ ትመስልና ጉዳቱ እንዳለ ሆኖ ስሙት፣ ስሜቱን ተረዱት። እስቲ በደንብ አድርጋችሁ ተረዱት። ከዛ እመጣበታለሁ ከዋናው ታሪኬ ጋር። ዛሬ በጠዋቱ ስክሮል ሳረግ ያነበብኩትን ልንገራችሁ። እዚህ ጋር ማለት ነው የጾታ ጥቃት ደርሶብሽ ያውቃል ከሆነ 1 ቁጥር ጻፊ፣ የተጎዳች ሴት ካወቅ ወይ ካወቅሽ 2 ቁጥር ብላችሁ ጻፉ ብላለች። እና ኮሜንቱ 800 ኮሜንት አለ። 800 ኮሜንቱ የተጎዳች ሴት ናት። እና ከኮሜንቱ ውስጥ 1-2 ዝም ብዬ ላንብብላችሁ። አንደኛው በተደጋጋሚ ተደፍሬያለሁ ከ4 ዓመቴ ጀምሮ በዘመድና በሰፈር ትላልቅ ወንዶች፣ ግን ቤተሰቦቼ ባለጌ ብለውኝ እኔን ነበር የሚገርፉኝ። ይኸው ፈሪ ሆኜ ቀር ለዛውም 11 ዓመቴ ሙከራ ተደርጎብኛል። መነካት የሌለብኝን ቦታ ተነክቻለሁ። እንቅልፍ ተኝቼ አብሮኝ ተኝቶ ሙከራ አድርጎኛል። በጣም ብዙ ጊዜ በእጁ ስለሚነካኝ ታምሜ ከትምህርት ቤት ብዙ ጊዜ ቀር ነበረ። በጣም ነው የሚገርመው። አንደኛው ደግሞ በ6 ዓመቴ ድጋሜ
ደግሞ በ6 ዓመቴ ተደፍሬያለሁ። በ13 ዓመቴ ደግሞ አሁን ላይ ተደፍሬያለሁ ድጋሚ በ4 ወንዶች። አስቡት ሴት ልጅ ምን ያህል ነገር። እንደውም እዚህ ጋር መረዳት ያለባችሁ ሁሉም ሴት ተጎድቷል። ሁሉም ሰው የሆነ ቁስል አለው። ሁሉም ግን ደብቆ ነው ያለው። እናቴ አታውቅም እኔ መደፈሬ ማለት ነው። እኔ ገና በ10 ምናምን ዓመቴ ነው የተደፈርኩት። ይህን እናቴ አታውቅም። ማንም ግን የጠየቀኝ የለም። እዚህ ጋር ልጅቷ እንዳለችው እኔን እንደ ባለጌ ሲያዩኝ ነበረ። እኔን ብዙ ነገር እንደማደርግ አድርጎ እስከ ማደግ ድረስ ከዘመድ ጀምሮ ማለት ነው እንደ ባለጌ ነው የሚያዩኝ። ግን እኔ በልጅነቴ ተደፍሬያለሁ። በልጅነቴ ሙከራ ተደርጎብኛል። በልጅነቴ ብዙ ነገር ደርሶብኛል። በእንጀራ አባቴ ጥቃት ደርሶብኛል። ሴት ልጅ በስንቱ ትጎዳ ግን ለምን? ይህ 800 ኮሜንት ማለት ነው በሙሉ የተደፈረች ሴት ናት። ኢትዮጵያ ውስጥ በብዙ ሴቶች ተጎድተናል። ማንም አይረዳንም። በጣም ልቡናችን ተጎድቷል። ለምን ይሆናል ይሄ? ማንም ይረዳል? ቤተሰብ እንኳን ለምንድነው የማይረዳን? ለምንድነው እንደ ባለጌ የሚያዩን? ለምንድነው እንደ ወንዶች እንደ ጻድቅ የሚታዩት? የተደፈርነው እኛ፣ የተጎዳነው እኛ። ለምንድነው ይሄ የሚሆነው? ማነው የእኛንስ ቁስል የሚያየው? ማነው የእኛ? እስካሁን ድረስ ለወንዶች ጥሩ አመለካከት የለኝም። እስካሁን በጣም ጥላቻ አለኝ። ቀጣይ ህይወቴን ለመቀጠል በጣም ፈራለሁ። ምንም አይነት የፍቅር ስሜት ውስጥ የለም። በጣም ነው የሚያስጠላኝ ሁሉም ነገር። ምንም አይነት ስሜት የለኝም። ይሄ የሆነው በዚህ ምክንያት ነው። ማነው የሚረዳን? ለምን? አዎ በጣም አሪፍ ጥያቄ ነው ያነሳችሁ። ማን ነው የሚረዳን? ለምንድን ነው እንደዚህ የምንሆነው? አንደኛ ለምንድን ነው የምንደፈረው? ሁለተኛ ማን ነው የሚረዳን? ሶስተኛ ወንዶች ለምን እንደ ጻድቅ ይታያሉ ነው እንግዲህ ጥያቄዋ። እና እንባ ያለበት ነው። ሀሳቧን እጋራለሁ በመቶ ማለት ነው። ግን እንመልሰዋ መልሱን ማን ነው የሚለውን። ለምን እንደፈራለን ለሚለው ሰው እንስሳዊ ባህሪው ሲያየል አንድ፣ ሁለተኛ ነገር ደግሞ ያው እንደምታውቁት እኛ የምናስተምረው ትምህርት በአዳም ልኮን መቃወምና ርኩሳን መናፍስትን ማጋለጥ ነው አይደለም። ለምንድን ነው 800ዎቹም የሆኑት ሲባል የተጎዳችሁ ጻፉን ያለችዋ፣ ያልተጎዱት አልጻፉም። እኔ አልተጎዳሁም ጽፈውም ሊሆን ይችላል፣ እሷ ስታጋንነው ሊሆን ይችላል። ግን ያልተጎዱት ሰዎች እንዲጽፉ አልተፈቀደም። ስለዚህ የተጎዳችሁ ወይም ደግሞ የተደፈራችሁ ወይም ደግሞ ጥቃት የደረሰባቸው ሰዎች ጻፉ ስለተባለ ሁሉም የጻፉት እነሱ ናቸው። ይሄን ቪዲዮ ያዩት ሰዎች ብቻ ናቸው እንደውም የጻፉት እንጂ ከዛም በላይ 3000 4000 ሊሆን ይችል ነበረ። ግን ሴቶች ነው ያለችው። ከዛ ደግሞ በአንድ በኩል ደግሞ በሴቶች ደግሞ የተጎዳችሁ ወንዶች ብላ ሁለተኛ ቪዲዮ ደግሞ ብትሰራ እሷ ራሷ ወይም ደግሞ ሌላ ሰው እስኪ ጻፉ ቢባል ኮሜንቱን ማየት ትችላላችሁ። ስለዚህ በሁለቱም በኩል የራሱ የሆነ ጉዳት አለው። እሷ ስላስገድዶ መድፈር ነው። ወንዶች ደግሞ በሌላ በኩል በምን እንደሚጎዱ ደግሞ ቢጻፍ ደግሞ የራሱ የሆነ ደግሞ ጥቃት እኔ ወንድ ስለሆንኩኝ ሳይሆን የራሱ የሆነ ደግሞ ሴቶች ላይ ሆኖ ወንዶች የሚያጠቃ ደግሞ ሌላ ነገር አለ። ደግሞ ከራሳቸው ሴቶች የሚሆን ከመንፈስ የሚሆን ከማህበራዊ ከእልህ ከምናምን ብዙ ነገር አለ። ከቢዝነስ አንጻር ወንዶች እንዴት እንደተጎዱ ስታዩት ኮሜንቱን በጣም ትገረማላችሁ። እርግጠኛ ነኝ ማለት ነው። ግን አሁን ንጽጽሩ ላይ አይደለም ይሄ ሴቶች ተጎድተዋል ሲባል ወንዶችም እኮ ተጎድተዋል አይነት ነገር አይደለም እየተናገርኩ ያለሁት። ሴቶች ተጎድተዋል፣ አዎ ተጎድተዋል። በምን የተጎዱት? አሁን እሷ በተናገረችው ነገር። ግን ለምንድን ነው የተጎዱት? ምክንያቱ ምንድን ነው ሲባል እውነት ወንድ ልጅ እንስሳ ስለሆነ ነው? ወንድ ልጅ ስለማያስተውል ነው? ሁሉም ወንዶች አንድ አይነት ስለሆኑ ነው? ወይም ደግሞ ወንድ ልጅ ስሜቱን ስለማይቆጣጠር ነው? እቺ ልጅ ለወንድ ልጅ ጥሩ አመለካከት የለኝም አለች። ለአባቷስ፣ ለታላቅ ወንድሟስ፣ ወደ ታናሽ ወንድሞቿስ ካላት ማለት ነው። እንደዛም ደግሞ ብሎ ማሰብ ያስፈልጋል ማለት ነው። እና ሁሉንም ወንዶች የምትቃወም ሴት ልጅ ከደረሰባት ጥቃት አንጻር ከሆነ ወደኋላ ሄድ ብላ ቤተሰቦቿን ማየት ምን ነበረ በእኛ ቤት ውስጥ የዝሙት መንፈስ ከማን የመጣብኝ? በራሴ አለባበስ ነው? ሕፃን ሆኜ ደግሞ ከሆነ የተጠቃሁት ከምንድን ነው የመጣብኝ? የቡዳ መንፈስ ነው? የዝሙት መንፈስ ገብቶብኝ ነው? ወይም ቤተሰቦቼ ጋር ደግሞ ይሄ ነገር አለ ብሎ ቼክ ማድረግ ያስፈልጋል። የመጀመሪያው ለምን ለሚለው ጥያቄ ይሄ ነው። ሁለተኛው ላይ ግን
ወደኋላ ቤተሰብ መጠየቅ ብቻ ሳይሆን ራስን መጠየቅ ያስፈልጋል። አለባበሴ ምን ይመስላል? ትልቅ ሆናችሁ የተደፈራችሁ አመለካከቴ ምን ይመስላል? ከዛስ ደግሞ በጣም የዋህ ነኝ ወይ? በጣም አምኜ ገብቼ ነው የተጠቃሁት? ወይስ በጣም ጠንቃቃ ሆኜ አልቀረልኝም? ጠንቃቃ ሆኜ ይሄ ጉዳይ አልቀረልኝ ለምንድን ነው? ፈልጌ ወድጄ ፈቅጄ ከገባው በኋላ ተከድቼ ነው? ይሄ ነገር መታወቅ አለበት ማለት ነው። እነሱ ሴቶቹ ላይም ሆኖ የሚያስጠቃቸው አለ፣ ወንዶች ጋር ሄዶ ማለት ነው። እንድትደፈር የሚፈልግ የቤተሰብ የዛር መንፈስ አለ፣ የቡዳ መንፈስ አለ። ለምን እኔ አግብቼ አፍቅሬ ከዛ ታማኝ ባል ሳገኝ አግብቼ ወልጄ ደስ የሚል ትዳር ለመኖር የምፈልገው ስትል አንዲት ሴት በውስጧ ደግሞ ኖ የሚል አለ። አንቺን ቀድሜ አግብቼሻለሁ የኔ ነሽ የሚል የሰውም ሊሆን ይችላል፣ የቡዳ መንፈስ ሊሆን ይችላል። የሰው ስላችሁ መስተፋቅር ማለት ነው። ከኔ ውጭ ማንም አያገባትም፣ ማንም አይወስዳትም ብሎ የሚያስብ የቤተሰብ የዛር መንፈስ፣ የቡዳ መንፈስ፣ የመስተፋቅር መንፈስ ይኖራል። ኖ ይላል። እንደዚህ አግብተሽ እንድትወልጅ አልፈልግም፣ ወግ ማድረግ እንድታይ አልፈልግም ይልና ምን ያደርጋል? ገና ከዛው ሀሳቧን ያቀነጭረዋል። ምን ጉልበት አግኝቶ መንፈሳዊ ስላልሆነች ጉልበት ያገኛል። እግዚአብሔርን ስለማትከተል ስለማትጾም ስለማትጸልይ ትጠቃለች ማለት ነው። የሚጠብቃት መልአክ ኃጢአቷን ብቻ ነው እንጂ የሚመዘግበው አይከላከልላትም። ለምን ሲባል እሷ እግዚአብሔርን በዛ መስመር ስላልጠበቀችው፣ እግዚአብሔርን ስላልተከተለች ወይም መንፈሳዊ ስላልሆነች። በሌላ በኩል ደግሞ መንፈሳዊ ቢሆንም ገዳም ውስጥ ያሉ መነኮሳትም አንዳንድ ጊዜ ይደፈራሉ አይደለም እንዴ? እነዚህ ወታደሮች፣ ሽፍቶች፣ የተለያዩ ሰዎች ገዳም ያሉ ወጣት ሴቶች መነኮሳትን ይደፍሯቸዋል ሄደው። ምንድን ነው ይሄ ጉዳይ ታዲያ ስትሉ ጸሎታቸው ለማልጠበቃቸውም ምንድን ነው ይሄ ከየት መጣ ትላላችሁ አይደለም? ሐዋርያትን አንገታቸው ላይ ሰይፍ እንዲያርፍ በእሳት ተቃጥለው እንዲሞቱ ያደረገው ማን ነው ሲባል እግዚአብሔር ነው ወይ ሰይጣን ያደረባቸው ሰዎች ናቸው? እስቲ ይሄ ጥያቄ መልሱልኝ። ሰማዕት ሆኖ እንዲሞቱ ማን ይፈልጋል? እግዚአብሔር። እነሱም ግን ይፈልጋሉ። እኔ ጌታን ተቀብዬ ስለ ጌታ መስክሬ መሞት ለምፈልገው ለአንተ ጣዖት አልሰግድም ሲሉ እንግዲያውስ እንካቅመስ ብለው በሰይፍ ይቆርጣቸዋል። አሁን ያስቆረጣቸው እግዚአብሔር ነው ወይም ስላልጠበቃቸው ነው? ያልጠበቃቸው እግዚአብሔር ነው አይደለም። ግን ሰማዕት ሆኖ እንዲሞቱ ስለሚፈለግ ነው። እንዲሁም መነኮሳቶቹም ደግሞ በገዳም ውስጥ በስጋቸው ፈተናን ይቀበላሉ። በነፍሳቸው ደግሞ አንደኛቸውን ዓለምን ትተው ስለሄዱ ይጸድቃሉ። እነዛ ግን መነኮሳትን የደፈሩ ሰዎች ግን በኃጢአት ላይ ኃጢአት ይሆንባቸዋል። ስለዚህ ልክ ሐዋርያት በስጋቸው ላይ ፈተና እንደተቀበሉ ሁሉ ወንዶቹ፣ ሴቶቹም ደግሞ ሴትነታቸውን ተከትለው ይጠቃሉ ማለት ነው። እዚህ ጋርም ስትመጡ ደግሞ ወደ መሀል ከተማ ስንመጣ ባዕድ አምልኮ የሚያመልኩ እናቶቻችን ልጆቻቸውን የሚያስጠቃሉ። አንዳንድ ጊዜ እናቶች ራሳቸው ባዕድ አምልኮ የሚያመልኩ እናቶች ቡዳ ምንድን ነው ብዬ ያስተማርኩት ክፍል 2 ክፍል 3 በደንብ አዳምጡት። የዛሬ 7 ዓመት 6 ዓመት የለቀኩትን ቡዳ ምንድን ነው በግርዛት በእንጥል በማስቧጠጥ በምናምን በምን በሚለው ባዕድ ይሄ ጎጂ ልማድ በሚለው ውስጥ የቡዳ መንፈስ እንዴት እንደሚሰራ እና ራሳቸው ወላጅ እናቶች የወለዷቸውን የገዛ ሴቶች ልጆቻቸውን ያስጠልፋሉ፣ ያስደፍራሉ። ለሀብት ንብረትም ሊሆን ይችላል። ያለ ዕድሜያቸው እንዲደፈሩም ይድሯቸዋል። ሁሉ ገና በ8 በ9 ዓመታቸው ይድሯቸዋል። እና ሚስቴ ናትም የሚል የልብ ልብ ይሰማዋል። ትደፈራለች ማለት ነው ሴት ልጅ። ከተማ ላይ ሲመጣስ በህፃንነታችሁ ከተማ ላይ ያላችሁ ወላጆች ልጆቻችሁ በህፃንነታቸው አጭር ቀሚስ እያስለበሳችሁ ግልጥልጥ ያለ ልብስ እያስለበሳችሁ በቡዳ ታስበሏቸዋላችሁ። ያ የቡዳ መንፈስ ከየት የመጣ ነው? ከሚያያቸው በሃይማኖቱ ሰነፍ ከሆነ የዝሙት መንፈስ ካለበት ወንድ ይመጣና ውስጥ ሆኖ ህፃናቶቹን ያስጠቃቸዋል። ያለ ዕድሜያቸው የ8 10 ዓመት የ12 ዓመት ልጆች ሆነው ግለ ወሲብ ይጀምራሉ። መነካካት ኅፍረተ ስጋቸውን ሲያድጉ ራሳቸው ግለ ወሲብ ይቀጥላሉ። ከዛ ቲኔጀር ወይም ፋይረጅ የሚባለውን ይሄ እሳት ዕድሜ የሚባለው አፍላ የሚባለውን ዕድሜ በምን ያሳልፉታል? ዘራቸውን በከንቱ በማፍሰስ ስሜቱን በዛው ይረዱታል። ፈልገውም ሄደው የሚያስደፍሩ አሉ። ራሳቸውን ተደፍረውም በወንድሞቻቸውን በአክስት ባጎት በምናምን በሚባል ቤት ውስጥ ባሉ ሰዎች ተደፍረውም ደግሞ ሲያድጉ አመንዝራም ይሆናሉ። በዚህም ሆነ በዛ ግን የቤተሰብ ባዕድ አምልኮ ቤት ውስጥ ጨሌ ካለ ባዕድ አምልኮ የሚመለክ ከራማ ምናምን ካለ አንዱ አስጠቂ እሱ ነው። ሁለተኛው ደግሞ ከውጭ ልጆቻችሁን የሚመለከት የግለ ወሲብ ችግር ያለባት ሴት በቡዳ የምታያት ህፃን ልጅ ወይም የምታያት ሌላኛዋ ሴት እንደዛው ነው የምትሆነው። በጣም የሚገርማችሁ ነገር የሌለባቸውን አመል ይጀምራሉ። ለአዲስ የቤት ሰራተኛ ስትቀጠር ያ ወንድ የማግኘት እድሏ በጣም ጠባብ ስለሆነ ግለ ወሲብ በጣም ትጠቀም ነበር ልጅቷ።
እንደገባች በዛ ቤት ውስጥ እንደገባች የዛ ቤት የነበረችው ወጣት ልጅም ልክ እንደዛ ግሎ ሲፈጻሚ ነው የሆነችው። ተበላሉ እርስ በርስ። ከዛስ ተኝተው አብረው ተኝተው ተገኙ። በጣም የሚገርመው ነገር አብረው ተኝተው ተገኙ። ሰራተኛዋና የቤቱ ልጅ ማለት ነው። መንፈስ ይሳሳባል። በደንብ ነው የሚሳሳበው። እና ልጅቷ ምን ዓለም ውስጥ እንደገባችም አታውቀውም። እና ይሄ በየቤቱ የምናያቸው ነገሮች ነው። መንፈስ በጣም ከባድ ነው። ጨዋ የነበረችዋን የቤት ልጅ የምትባለዋን ልጅ የገዛ ወንድሟ እንዲደፍራት ያደርጋል። ልጁም ራሱ እኮ ከደፈራት በኋላ ራሱ እንዲያጠፋ ሁሉ ይችላል እኮ። ለምን ይላል? አይምሮ ራሱ አይሰራም። አባትም ይሁን ወንድምም ይሁን አጎትም ይሁን ቤት ውስጥ ያለ ዘመድ ወይም ጎረቤት ሊሆን ይችላል። ጉዳዩን ከፈጸመው በኋላ ለምን እንዳደረገው ራሱን ሲጠይቅ ራስህን አጥፋ አጥፋ ነው የሚለው። ወንድነት አለ፣ ስሜቱ አለ ብያችኋለሁ። እንደገና ደግሞ መንፈስ ሲጨመርበት ደግሞ እንስሳ ነው የሚያደርገው፣ አውሬ ነው የሚያደርገው። ለሶስት ለአራት ደግሞ ሴትን ይደፍሯታል፣ ከዛ ሽንታቸውን ይሸኑባታል። አይደል እንደዚህ የምንሰማው ዜና። ገለዋት ይሄዳሉ ይባላል። ጭካኔውን ከየት አመጡት? ይሄንን ሰዋዊ ባህሪ ነው ይሄ? የሰው ባህሪ ነው ቤተሰቦች? አይደለም። ሰው በዚህ ልክ አውሬ ነው አይደለም። እንደዛ ካልንማ እግዚአብሔርን እየሰደብ ነው። ስትፈጥረንም አውሬ አድርገን የፈጠርከን እያለው ነው ወይ? ነፃ ፈቃዳችን ዲፔንድ ወይም ደግሞ በሆነ ነገር ይደገፋል፣ በሆነ ነገር እንደ ሁኔታው ይለያል። ኢንፍሉዌንሱ ግን ተጽዕኖው ግን ቤት ውስጥ ያለው ጉዳይ ነው ማለት ነው። ስለዚህ እህታችን ለምን አለች? ማን ነው የሚረዳን አለች። የሚረዳችሁ ማን እንደው ታውቃላችሁ? የሚረዳችሁ እግዚአብሔር ነው። የሚረዳችሁ ግን ማንም የለም ከእግዚአብሔር ውጭ። እግዚአብሔር ሊረዳችሁ ይችላል። በምን እንደሚረዳችሁ ጌታ ሆይ ለምንድን ነው የተደፈርኩት ከማለታችሁ በፊት መንፈሳዊ ብትሆኑ የበለጠ የመዳን ዕድላችሁ በጣም ጥሩ ነው። ትከላከላላችሁ በእግዚአብሔር ስም። አረብ ሀገር ሆና ማንም ቤት ውስጥ በሌለበት እኮ ልትደፈር የነበረች ልጅ ኢንተርቪው አለመጠየቅ አቅርብ ያለው ራሷ ልጅቷል። ማን ነው ስሟ? ኑሐሚን የምትባል ልጅ አቅርብ ያለው ሊደፍረኝ ሲል አለች። አረቡ መጥቶ ሊደፍረኝ ሲል በስመ አብ ወወልድ ወመንፈስ ቅዱስ ቅዱስ ገብርኤል ድረስ 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 ብላ ስትጮህ ከለዋ ላይ ፍንጥር ብሎ የተነሳው ልትደፈር የነበረች ልጅ። እና እግዚአብሔር ያድናል እምነት ካላችሁ። ቀርባለች የዛሬ ስንት ዓመት? 3 ዓመት 4 ዓመት አይደለም እንዴ? እና እግዚአብሔር ያድናል፣ ከመደፈር ያድናል። እየለመናችሁት እግዚአብሔር እየጠየቃችሁትም እንኳን ብትደፈሩም እንኳን እግዚአብሔር ያድናል። ስለዚህ በአንድም በሌላ መንገድ እግዚአብሔር በሆነባችሁ ነገር የሚዳኝ አይደለም። እናንተ ራሳችሁ ግን ምን ሁኔታ ላይ ነው የነበራችሁት? ሕፃንን ብትሆኑ እግዚአብሔር አይጠብቅም ነበር? ይጠብቃል። ሕፃን ስትሆኑ ግን ቤተሰቦቻችሁ ባጠፉት ጥፋት ደግሞ እናንተ ትቀጣላችሁና ይሄ አለ መጽሐፍ ቅዱስ ላይ ተጠቅሷል። ለምን ብዙ ሰው ለምን ይላል እንዴ? ቤተሰብ ባጠፋው ጥፋት ለምን ይቀጣለሁ? ከልጅነት ጀምሮ ካላቆረባችሁ የማን ትሆናላችሁ? የአጅሬው ነው የምትሆኑት። ስትወለዱም ተስላችሁ የተወለዳችሁት ለአጅሬው ከሆነ የአጅሬው ነው የምትሆኑት። በፍጹም ቤት ውስጥ መንፈሳዊ ሕይወትን ካላስተማሯችሁ አስረክበዋችኋል ማለት ነው። ስለዚህ ቤቱን ነው ማየት መጀመሪያ፣ ሁኔታዎችን ማየት እና ከራሳችሁ ደግሞ እናንተም ደግሞ ካደጋችሁ በኋላ ደግሞ ራሳችሁን ቼክ ማድረግ ነው። እኔስ ፈልጌ ነው የተጠቃሁት? ለዚህ ነገር የዳረገኝ ሱሪያው ነው? ታይቱ ነው? ደረቴን ገልጬ ግማሽ ጡቴን እያሳየው ግማሹን ደብቄ ነው? እዚህ ቪ ሰርቶ ግማሽ ጡት ሁሉ የሚታይባቸው ሰዎች አሉ። ምንድን ነው እኔን ያስጠቃኝ? ለምን ታይት ትለብሻለች ስትባል መብቴ ነው የፈለኩትን መልበስ፣ ማን ያየኛል ብለሽ እየመለስሽ እየሄድሽ መንፈስ እየጋበዝሽ ስትደፈሪ ደግሞ መሆን የለበትም። መጠበቅ፣ ራስን መጠበቅ፣ ራስን መሸፋፈን አለባችሁ ስንባል እኮ እንደው እንዳትታዩ ውበታችሁ እንዳይታይ አይደለም። ሁሉ ነገር ግን በአሁኑ ሰዓት የሚያስበላ ስለሆነ ነው። ለራሳችሁ ስትሉ ነው እንዴ። ምንም የአመንዝራነት ምንም ስሜቱን ፍላጎትም የሌላት የቤት እመቤት ባሏ ግንባሯን ስሞ ቻው በቃ ሄጃለሁ ብሎ ሲሄድ ከጎረቤት ካከራዩት ወይም ከተከራይ ሰው ጋር ወይም ከጎረቤት ጋር በውሽምነት የምትዳራ ከሆነ ምንድን ነው የምትባለው? ሴት ባሏ ምን አጎደለባት? እስቲ ወንዱ ላይ ደግሞ እንምጣ። ምንድን ነው ያጎደለባት? ከባሏ ያጣችው ነገር ኖሮ ነው? እሺ ይሁን። ለምን አጣች? ባሏ ለምን ይሄን አሳጣት? ለምን ይሄን መፈተሽ አልፈለገችም? ባሏ ላይ ያለችው ሴት ዛር አይነ ጥላ ባሏን ምን አይነት አድርጋ ሰርታታለች? ባሏን እንዴት አድርጋ ማለት ግለ ወሲብ ችግር አለበት? ቶሎ ነው ዘሩን የሚያፈሰው ወይስ ነጭናጫና ቁጡ ነው? ወይም ደግሞ ቤት ውስጥ አስቤዛ ገንዘብ ይከለክልሻል? ወይም ደግሞ በገባ በወጣ ቁጥር ይደበድብሻል? ወይም ደግሞ ቤተሰቦቹ ዘመዶቹ ፊት አያከብርሽም? ይሄን ሁሉ የምታደርገው ባልሽ ላይ ሆና ማን ናት? ወይም ደግሞ አንቺ ራስሽ ባልሽን ስለምታንጓጥጪው ስለማታከብሪው ወይም ቦታ ስለማሰጪው ገንዘብ አባካኝ ስለሆንሽ ባልሽ ለአንቺ ቦታ አልሰጥም አለሽ። ይሄንን ሲያደርገው አንቺ ላይ ሆኖ ማን ነው?
አንቺና ባልሽ በእንደዚህ በአልጋ ላይ እንዳትጣጣሙ ያደረገው ማን ነው? ምንድነው ምክንያቱ? ስራ ደክሞት ስለሚመጣ ነው? ፈሪ ስለሆነ ነው? ምንድነው ችግሩ? ይሄን ማጥናት ያስፈልጋል። የአንቺም ባል ውሽማው ተመሳሳይ የሆነ ወንዶች ናቸው። ሌላ ጋር እንድትሄጅ የሚያደርገው ከሄድሽ በኋላ እንድትጸጸች የሚያደርገው ማን ነው? አንተም ከሚስት ውጭ ሌላ ቦታ እንድትሄድ የሚያደርግህ ማን ነው? ምንድን ነው እሱ? ይሄ የሚያደርገው ቼክ ማድረግ ነው። ራስን መመርመር ነው። ሁልጊዜ ቼክ ማድረግ ራስን። ምንድነው የማገኘው ለውጥ? ከሚስቴ ውጭ ሄጄ ምንድነው የማገኘው ለውጥ? ያው ስጋ ስጋ ነው፣ ያው አካል አካል ነው ብሎ ቼክ ማድረግ ነው ራስን። አንድ እነዚህ ነገሮች ደግሞ ዝም ብሎ ለማሰብ ሚስቴ ምን አይነት ናት? ባሌ ምን አይነት ነው? ቆንጆ ነው? አዎ ቆንጆ ከሆነ ወይም ቆንጆ ከሆነች ሚስቴ ምናልባት ቡዳ አያጣውም፣ አያጣትም። መስተፋቅር ወይም ዝሙት መንፈስ አያጣቸውም። ሲነጫነጭ ሲቆጣ የሆነ ነገር አለ፣ ችግር አለ ማለት ነው። ልረዳው ይገባኛል። ከኔ ከመገናኘቱ በፊት በፍቅር ሳንጣመር በትዳር ሳንኖር በፊት ብዙ ህይወት ያሳለፈ ሰው ሊሆን ይችላል። ያሳለፈች ሴት ልትሆን ትችላለች። ትዳር ፈልጋ ልጅ ፈልጋ ከተጋባን በኋላ ባህሪዋ ከተቀየረ ያንን የመጀመሪያ የመጋባት ፍላጎቷን የመውለድ ፍላጎቷን አቀዝቅዛ ዛሬ እኔን የናቀችኝ ለምንድን ነው? እኔን የናቀኝ ለምንድን ነው ብሎ ቼክ ማድረግ ያስፈልጋል። ሞቅ ያለ ትዳር ላይ ከኖርን ከ2 ዓመት ከ1 ዓመት በኋላ ሃኒ ባባ ምናምን ማማ እየተባባሉ ይባሉ የነበሩ ሰዎች አፈርቢ ሰውየው ሚስትየው የሚባባሉ ከሆነ ምንድነው ጥቅሙ? ይሄን ያመጣው ማን ነው? ለምን ተሰለቻችሁ? አንዳንዶቹ 8 ዓመት በትውውቅ ከኖሩ በኋላ በተጋቡ በአመታቸው ይፋታሉ። 10 ዓመት ሰፈር ውስጥ በደንብ ይታወቃሉ። በደንብ የሚታወቁ ሰዎች እንዲያውም በትዳር መቆየት ነበረባቸው። እንዴት ብዙ ዓመት የሚታወቁ ሰዎች ከተጋቡ በኋላ በ2 ዓመትና በ1 ዓመት ይፋታሉ? ምንድነው ምክንያቱ? እስቲ ይሄንን ቼክ አድርጉት። ብዙ ጊዜ ድጋሚ ትዳር ውስጥ እንዳትገቡ ምን ያደርጋል? መጀመሪያ ይገረግርና እምቢ ስትሉት ከገባችሁ በኋላ ሲንግል ማም ከሆናችሁ ከወለዳችሁ፣ ወንዱም ደግሞ ገንዘቡን ሀብቱን ንብረቱን ምናምን በቃ በደንብ አድርጎ ሰርጉ ላይ መዋለ ንዋዩን ካፈሰሰ በኋላ ሚስቴ ብሎ አምኗት ምናምን በአካውንት በምንም በንብረትም እኩል ከሆኑ በኋላ ዲቮርስ ፍቺ የሚባል ነገር ይመጣል። ፊያንሴ ምናምን ጮኛ ምናምን ስትል የነበረች ሴት ወይም እሱም እንዲህ በጣም ነው ወዳት በጣም ነው ማምናት ሲል የነበረው ሰው የሆነ ነገር ይፈጠራል። በምን ሲባል አንዳንዴ በሚዜ መተት፣ በጓደኛ መተት፣ በጎረቤት መተት፣ በእናት ዘረኝነት፣ በአባት ዘረኝነት ከሁለቱ ሙሽሮች አንዱ ወይ የወንድ ቤተሰብ ወይ የሴት ቤተሰብ ችግር ይኖራቸዋል። ይሄ እንኳን ባይኖር የገዛ አይነጥላቸው እርስ በርስ አያስማማቸውም። በጣም ብዙ ኮተት አለ በየቤቱ። ይሄ ራሱ ትዳርን የሚረብሽ የሚበጠብጥ ከሆነ ወንዱ ሚስቴ ጠላችኝ ርኩስ ናት እቺ መጥፎ ናት ምናምን ብሎ ፈቷት ሲርቅ ብዙ ሴት ያጋጥማል። እሷም ደግሞ በቃ እኔ አልፈልግም ብላ ስትወጣ ብዙ ነገር ያጋጥማታል። ትዳሩን እንዲቀጥል ያልፈለገው ለምንድነው እንዴ? ማግባት ፈልጋለች እኮ እንዴ፣ መውለድ ፈልጋለች፣ ወደዋለች፣ በጣም ብዙ ዋጋ ከፍላለች። ትዳር ውስጥ ከገባች በኋላ ምንድነው እምቢ አላት? እሱስ ለምንድን ነው እንዴ? ወንድ ልጅ እንዲያውም እኮ የሚያገባው የሚገርማችሁ ወንድ ልጅ የሚያገባው ማለት ነው ገንዘብ ከያዘ በኋላ ኢኮኖሚካሊ ከተደራጀ በኋላ በጣም እርግጠኛ ሲሆን አሁን ሚስቴን ማኖር እችላለሁ ብሎ ሲል ነው የሚያገባው። ከዛ ውጭ እሷ ካላት ሀብት ንብረት ካላት በጣም የምትወደው መሆኗን ካወቀ ይገባበታል። እሱንም እርግጠኛ ሳይሆን በጣም እየተጠራጠረ ነው እንጂ ወንድ ልጅ ኮንፊደንስ የለውም። ብዙ ጊዜ ባዶ እጁን ሆኖ ትዳር ውስጥ አይገባም። ስታረግዝ አስወርጅ እያለ ለምን ኧረ ልጁ ማሳድግበት ብር የለኝም እያለ ትክክል ባይሆንም ማለት ነው። እና እሺ አገባሻለሁ ብሎ ሁሉን ነገሩን ካዘጋጀ ትዳር ውስጥ ከገባ ሰርግ ከደገሰ በኋላ ትዳር ላይ ነቀዝ ከሆንሽበት ወይም ደግሞ እሱ ጸባዩ ከተቀያየረና ሌላ ማንነት ካለው ምንድን ነው ይሄ ነገር ከየት መጣ? ያን የሚያክል ውሳኔ ወስኖ አርግዘሽለት ወልዳችሁ ምናምን 3 4 ከተወለዱ በኋላ ራሱ የሚፋቱ አሉ። ምንድን ነው ምክንያቱ ሲባል የሆነ ማናቀው ሌላ ኃይል አለ። እንድንለያይ የሚፈልግ ሌላ ኃይል አለ አይደል? ይህንን ነው ማስተዋል ያለብን። ሰዓቱ ሄደ መሰለኝ አይደል? በጣም ብዙ ሰዓት ቆይቻለሁ። እሺ እና እንግዲህ እታችን ለምን ምክንያቱ ምንድን ነው? ማንም የሚረዳን ብላለች። የሚረዳችሁ እግዚአብሔር ነው፣ የሚረዳችሁም እግዚአብሔር ነው። ከዛ ውጭ ግን አሳዝነሽኛል። በመደፈርሽ በጣም ማዝናለሁ። እግዚአብሔር ይርዳሽ፣ እግዚአብሔር ያጽናናሽ። የድንግል ማርያም ልጅ ኢየሱስ ክርስቶስ ከአንቺ ጋር ይሁን። ክርስቲያን ኦርቶዶክስ ከሆንሽ ሌላ እምነት ተከታይ የምትሆኝ ብቻ ዞሮ ዞሮ ፈጣሪ ያጽናናሽ። ግን ምንድን ነው እባካችሁን እህቶች ዘፍጥረት 6ን ስታነቡት የእግዚአብሔር ልጆች ይላል። መናፍስት ሲል መንፈሶችን ሲል ነው።
የእግዚአብሔር ልጆች የሰውን ሴቶች ልጆች ወደዷቸው፣ ከነሱም እንውለድ አሉ። ወደዷቸው ነው የሚለው፣ እንውለድ አሉ። ከዛ ጃይንት ወይም ራአይት የሚባሉ ረጃጅም ፍጥረታቶች ከነሱ ተወለዱ፣ የዓለም ሀያላን የሚባሉ ልጆች ተወለዱ ያለው ዝም ብሎ አይደለም። መጽሐፈ ሄኖክ ምዕራፍ 2 ላይም ዘፍጥረት 6 ላይም ኩፋሌ ላይም ያሉት እነዚህ መናፍስት የሚባሉት ወይም ደግሞ ሀያላን ፍጥረታት የሚባሉት ማንን ነው ወደዷቸው የሚለው ሴቶችን ነው። ሴት ልጅ ቅርጽ አላት፣ መልክ አላት፣ ሰውነት አላት፣ ስስ ገላ አላት። በአጠቃላይ ተፈጥሯ ወንድ ልጅ አትራክት የሚያደርግ ነው። ራቁቷንም ሆና ጆንያም ትልበስ፣ ፊቷን ጭቃም ትቀባ፣ ላይ ታች ጎን ሁሉ ነገር ስትመለከቱ ሴት ልጅ ለዚህ ነው እኮ መድረክ ላይ ወጥታ እንድትሰብክ ያልተፈለገው የወንድ ደካማ ጎንን ነው ስለታየ ነው አይደል እንዴ? እንግዲህ ሴት ቆማ ስታስተምር ንስሐ ገቡ ምናምን ስትል እሱ የሚያየው ምናምን ዝቅ ከፍ እያለ ሌላ ነገር ነው የሚያየው። አንዱን ወንድን ለሀጭ ለመጠበቅ ነው። በሌላ በኩል ስታዩት ደግሞ ሴት ልጅ በወር ደም ስለሚፈሳት ኃይሏ በየወሩ ስለሚያንስ አቅም ስለማይኖራት እንዲሁም ደግሞ ሴት ልጅ የተፈጠረችው ለሆነ ዓላማ ነው። እንደ ወንድ እንድትሆን አይደለም፣ እንደ ሴት እንድትሆን የተፈጠረችው። በግድ ወንድ ልሁን አትበሉ። ወንድ ስለመራ ወንድ ካህን ስለሆነ ወንድ እንደዚህ የግዴታ ለምን እኛ ሆንም ሳይሆን የሚባለው ሴት ልጅ እንደ ሴት ሆና እንድትኖር፣ ልጅ እንድታረግዝ፣ የቤት እመቤት እንድትሆን፣ ነገስታት እንድትወልድ፣ በመውለዷ እንድትባረክ እንድትቀደስ፣ ከዛ በኋላ እመቤታችን ተስፋቸው እንድትሆን፣ እመቤታችን ደግሞ ከሴቶች መካከል ተለይታ የተባረከች ናትና በአጠቃላይ ሴት ልጅ የሆነ የተለየ ደስ የሚል ስማርት የሆነ ማንነት አላትና አስተዋይም ናት ይላል። በማስተዋል ደረጃ በጣም ለየት ያለ ዘዴ አላት። ከወንድ ትበልጣለች አለም እያልኩ ያለሁት፣ ወንድም ከሴት ይበልጣል በአስተሳሰብ እያልኩ አይደለም ያለሁት። ይሄ ከሆነ የሙስሊሞች እምነት ላይ ሴት ልጅ ከወንድ ትንሽ ሁለት ሴቶች ናቸው እንደ አንድ ወንድ የሚቆጠሩት የሚለውን ነገር ሰምቼ በጣም ቀር ብሎኛል። እዚህ ጋር ስትመጡ ሴት ልጅ የራሷ የሆነ ለየት ያለ ደስ የሚል ተፈጥሮ አላት። ወንድ ልጅ እንዴት አድርጋ ገርታ ማስተካከል እንዳለባት የሚገርም ዘዴ ያላት ፍጥረት ነች። ያንን ለምን አልሰጠህኝም አይልም ወንድ ልጅ። በቃ ለሴት የተሰጠ ነገር ነው። ለወንድ የተሰጠውን ነገር ደግሞ ሜቢ ለምን እኔም ስልጣን እፈልጋለሁ ብሎ ከሆነ ብዙ ነገስታት ሴቶች አሉ፣ በጣም ብዙ እመቤቶች አሉ፣ ቅዱሳን የሚባሉ አሉ፣ በጣም ብዙ ቅዱሳን። እነሱ ለሴቶች ተስፋ ናቸው። በተውት በቅድስና በዓለማዊ እንኳን በፕሬዚዳንትነት በኢትዮጵያ ነገስታትነት ደረጃ ከህንደኪዋ ጀምራ እስከ አፄ ምኒልክ ልጅ ድረስ በጣም ብዙ ኢትዮጵያ ውስጥ ራሱ የነገሱ አሉ። በዓለም ደረጃ እንኳን ተውትና ጉዳዩ ይሄ ወንድ ልጅ ንጉስ ሆኖ ጸጋ ያለው ጥፋት ያላጠፋ ሆኖ ታይቶ ሴት ልጅ ደግሞ አንደርማይን ተደርጋ ተዋርዳ ምናምን እንድትኖር የተፈለገ ነገር ኖሮ ሳይሆን ሁለቱም ተፈጥሯቸውን እንዲጠባበቁ ራሱ ተፈጥሮ እንዲያዛቸው ነበረና ግን አልተቻለም። አምባገነን ዲክታተር የሆነው መንፈስ በውስጥ ስላገዘ ነው። በወንድ ላይ ሆኖ አግሬሲቭ ሆነ። ባላቸው ጉልበት ላይ መንፈስ ተጨመረ። ባላቸው ተፈጥሮ ላይ እንስሳዊ ባህሪያቸውን የሚያቀጣጥል ሌላ መንፈስ ተጨመረ። ከዛ ራሱ ደግሞ አልጎሪዝሙ ይሄ የዚህ ምድር አልጎሪዝም ሴቶችን በግርዛት በምናምን በማዋረድ በምናምን ነገሩን እንዲሰሩ አደረገ። በሁሉም ባህል ስትመለከቱ በየትኛውም በአዳም ልኮ ቦታም ክርስትናም፣ እስልምናም፣ ቡዲዝም የትኞቹም እምነት ውስጥ ስትሄዱ ትውፊቱ የሚባለው ነገር ላይ ስታዩት ሃይማኖቱ ያልፈቀደውን ነገር ብዙ ጊዜ ያው ያደርጉታል ማለት ነው። እና ጊዜው ሁኔታው ራሱ አሁን ትንሽ ሴቶችን የሚረዳ ይመስለኛል። ያው ሴቶችን ለመረዳት ተብሎ ወንድ ልጅ ማውረድ ተገቢ ባይሆንም ማለት ነው። ግን ወንድን መረዳት ደግሞ አለብን። ወንድ ደግሞ ለምንድን ነው እንደዚህ የሆንከው ምክንያት ይሄ ምንድን ነው ሲባል ምክንያት ይሄ ነው ብሎ የሚናገር ከሆነ አሳየው። ግን ምክንያቱም መናገር ካልቻለ ምክንያቱ ይሄ ነው ማለት ነው። መንፈስ ነው ማለት ነው። ለገበያ ብሎ ለእውቀት ብሎ ለተለያየ ግርማ ሞገስ ብሎ የሚያስገባው መንፈስ ሰው ላይ ጨካኝ እንዲሆን በተለይ ሴቶች ላይ ኢቭን የገዛ ልጁ ላይ ጨካኝ እንዲሆን ሊያደርገው ሁሉ ይችላል። በአጠቃላይ ማለት ነው የሚያመልከው ባዕድ አምልኮ በአጠቃላይ ጨካኝና ኃይለኛ አግሬሲቭ እንዲሆን ሊያደርገው ይችላል። ይሄ ነው አንቺ ልጅ ስሟት ደግሞ ከገባችሁ በኋላ ያለው ፊሊንግ ንስሐ ከገባችሁ በኋላ እኔ እንደው ላይ ስለ ቦርድ እና አባ ጊዮርጊስ ዘጋስጫ አርጋኖን ላይ ካሉት አንብቤላችሁ ከልጅሽ ምሕረት ይልቅ ምን ይጣፍጣል? ከልጅሽ ይቅርታና ንጹህነት ይልቅ ምን ይነጻል? በደለኛውን እንዳልበደለ ያደፈውን እንዳላደፈ ኃጥኡን እንደ ጻድቅ ዘማዩን እንደ ድንግል ያደርገዋል። እውነት ንስሐ ግቡ፣ ንስሐ እንግባ። አዎ ንስሐ እንግባ። አዎ እታችን ለንስሐ ለታገላለጽ ስሜቷ ማሁሎ ደስ ይላል። ኃጢአቷ ተናግራ መታ የሆነ መንፈሷ ቀልል ብሏታል።
ደስ ይላል። ንስሐ መግባት ማለት ኃጢአተኝነትን ማመን ማለት ነው። እና ሴት ልጅ በዚህ ልክ ኃጢአት ሰርቻለሁ ንስሐ መግባት እፈልጋለሁ ስትል ሴትም ልጅ ከመበደሏ ጎን ለጎን ደግሞ ደስ ብሏት ፈልጋ የምትሄድበትና የምታደርገው ኃጢአት አለ። ሁለቱን ነገር ያዙልኝ። ንስሐ ግቡ የሚለውን ሀሳቧን እኔም እያንጸባረኩላት ነው። ብዙ ሰው ቢመለከተውም የእሷን ሀሳብ ደግፌ እያደረኩት ነው። በሌላ በኩል ግን ሴቶችም ንስሐ ልትገቡበት የሚገባ በጣም ብዙ ተንኮል አለ። እጅግ አደገኛ የሆነ መንፈስ ተሸክማችሁ የሰው ትዳር የምታፈርሱ፣ የገዛ ትዳራችሁ የምታፈርሱ፣ ልጆች መሆናችሁ የእናትና አባታችሁን ትዳር የምታፈርሱ፣ እናትና አባት መሆናችሁ በተለይ እናት ሆነሽ የገዛ ልጅሽን ትዳር የምታፈርሺ፣ ስራ ከምፈታ ልጄን ላፋታ እየተባለ የተተረተበትም ጭምር ማለት ነው። እና ንስሐ ግቡ። ታችን የተናገረችው ነገር ትክክል ነው። እኚህ የምታዩቸው የኮሜዲያን እሸቱ መለሰ እናት ናቸው። የሚናገሩትን እንስማ። ክብሬን ጠብቄ ቁምጣልኩ በኋላ ቆረብኩ። በቃ አንድ ጊዜ ቤታችን ውስጥ እባብ ተገኘ ተብሎ ሰው ቤት ያደረሩት እዚህ ደንጋጭ አጋጣሚ ነበረ። ጆንጃ ከሰል ውስጥ ነበረ። ከዛ ወጥቶ ቢፌ ነበረን እና ጥቁር ስልክ ዶሮ ስልክ እንዲህ ዞሮ ስልክ አለ እሱ ላይ ልቅም መብሎ ቁጭ ብሏል። አሁን እኔ ከእቃ ቤቱ ስወጣ ተጠምጥማል። ዋ አይ ብዬ ተውኬ እንትን ስል ወዲያው ጎረቤቶች ስንጫጫ መጡ። ቁንጠራ ነገር ይዞ መጥቶ እገለዋለሁ እኔ ብሎ ሲመጣ ስውር ይጠፋል። ማጭሱ ተብለን አጨስን። በቃ ተሰውሮ ቀረቀረ። በአይኔ በብረቱ ግን አይቼዋለሁ። ጎረቤቶቹ ሁሉ አይተውታል። ግን ልንገል ነው ስልን ስውር አለ። አሁን የእሼ እናት የሚናገሩት ነገር በእርግጥ ሁሉም ቤት ያለ ነገር ነው። ቡና ሊጠጣ ይመጣል። አልጋ ላይ ቁጭ ብሎ ይገኛል። አንዳንዴ ሽንት ቤትም ኪችንም እባብ ይገኛል። ያደገው የት እንደሆነ ክፍለ ሀገር ይመስለኛል ያደገው ናዝሬት ምናምን እንደዚህ አካባቢ ነው ይመስለኛል። እና ሙቀት ያለበት ሀገር ላይ ስትሆኑ ያጋጥም ይችላል። ኖርማሊ እግዚአብሔር የፈጠረው እባብ ነው የምላችሁ። አጋንንት ያለበት እባብና በእባቡ ላይ ሆኖ አጋንንት እየመጣ ቤት ውስጥ ቡና የሚጠጣና የሚመለክ የነበረ እባብ ከሆነ ግን ጉዳዩ ሌላ ነው። ለምን ልንገለው ስንል ተሰወረ። አትግደሉት ተባልን። ልንገለው ስንል ተሰወረን ያሉት እናትየው እና ጎማ ጭሱ ተብሎ ጎማ ሲጨስ እባብ ጎማ ሲጨስ አይወድም ሄደ። በዛ ልክ ደግሞ ቡዳ የያዛቸው ሰዎችም ቡዳ የሚያንቀራጭጫቸው ጥርሳቸው የሚያንቀራጭጫቸው ሰዎችም ጎማ ሲጨስ ይለፈልፋል ይባላል አይደለም? አጅሬው ሲያታልል። ለምንድን ነው ይህን ቪዲዮ ያመጣሁት? እንግዲህ እኚህ እናት ቆርቤያለሁ ብለዋል። እግዚአብሔር እንኳንም ለዚህ ክብር አበቃቸው። እሸቱ ይሄን ታሪክ ያስታውሰዋል። ስልክ ሊያነሱ እንግዲህ ስልክ ተደውሎ ስልኩን ሊያነሱ ሲሉ ስልኩ ላይ ተጠምጥሞ ነው ያገኙት። ምንድን ነው ብላችሁ ታስባላችሁ? ይሄን ነገር መሶብ ስትከፍቱ እባብ አላገኛችሁም? አንዳንድ ጊዜ እኔ ብዙ ሰው ስለሚነግረኝ ነው። እባብ የማይገባበት ቦታ የለም፣ ግን ሙቀት ያለበት ቦታ ነው። አሁን ስልክ ላይ ምን ሊያደርግ ተቀመጠ? እባብ እኮ ድንጋይ ስር ነው የሚቀመጠው አለ እንዴ? ስለዚህ በዚህ ልክ አንድ ነገር መጠርጠር ያስፈልጋል። ይሄን እንደ ምሳሌ ያመጣሁት ምንድን ነው፣ አንዲት ልጅ እባብ ስታይ በጣም ትደነግጣለች። እባብ ስሙ ሲነሳ ራሱ በእናታችሁ ዝም በሉ ነው የምትለው። እና ለምንድን ነው ስትባል እባብ አንድ ጊዜ አስደንግጦኛል፣ በር ከፍቼ ስወጣ ቁጭ ብሎ አገኘሁት፣ ቀዝቃዛ ቦታ ላይ ቁጭ ብሎ አገኘሁት ነው የምትለው። ቤት ውስጥ በር ላይ እባብ ሙቀት ይፈልጋል፣ ግን ቀዝቃዛ ቦታ ላይ ተቀምጦ ሲሚንቶ ላይ ተጠምጥሞ ማግኘት ማለት ያለ ቦታው ነው የተገኘ ማለት ነው። እና ዋይ ብላ ጮሃ ገብታ ዱላ ይዛ መታ ስትመለስ የለም አጣችው። ከዛ ሄዷል ማለት ነው ብላ በሩን ቆልፋ ከውጭ ቆልፋ ሄደች። ስራ ውላ ማታ ስትመጣ አልጋ ላይ ቁጭ ብሏል። ተነጥፏል ማለት ነው። አልጋ ላይ ተዘርግቶ ነው። እንቅልፏን እሷ አላየችውም። ለጥ ብላለች። ለካ እሷ ከእንቅልፏ እንደተነሳች ስትሄድ እሱ በበር ስር ሾልኮ ሲገባ ዋይ ብላ ስትገባ ዘሎ ቤት ውስጥ ነው የገባው እና አልጋው ሞቃታማ ስለሆነ ዘሎ እዛ ውስጥ እዛ አልጋ ስር የተቀመጠው የእሷ ሙቀት ፈልጓል ማለት ነው። እና እንቅልፏን ተኝታ በትክክል እንግዲህ ያስቡት፣ በትክክል ተኝታለች በስርዓቱ። እና በህልሟ የሚታያት ጎረቤት ያለው ልጅ ወጣት ልጅ ነው፣ የሚያምር ቆንጅዬ ልጅ ነው፣ የምታውቀው ልጅ ነው። እሷ ጎረቤት ያለው ልጅ መጥቶ አቅፋው ተኝታ እንደሆነ ነውና እስክትነቃ ድረስ እሱ እንደሆነ ነው የምታውቀው። እስክትነቃ ድረስ በቃ ነቅታ ሰመመን ላይ ሆና
ምንድን ነው ማን ብላ እስክትል ድረስ እጇ በትክክል አካሉ ላይ አርፏል። የሰው ቅርጽ ያለው ሰው አቅፋለች። ተቃቅፈውን ምናምን በስርዓቱ ሩካቤ እየፈጸሙ እየሳመችው ምናምን ነው። ከእንቅልፏ ስትነቃ ግን እጇ አየር ላይ የነበረው እጇ ደፍ ብሎ ነው የወደቀው። ከዛ እጇ ሲወድቅ እባቡ ደግሞ ብድግ ብሎ ተነስቶ ተፈናጥሮ ጥምጥም አለባት። ከዛ በጣም ደነገጠች። ዋ ድብልቅልቅ አደረገችው። በሩ ሰብረው ነው የገቡት። ምን መጣባት? የሆነ ሰው ሊገላት ሊደፍራት የመጣ መሰላቸው። በር በርግደው ገቡ። ይህም በደንብ አዳምጡ። በር ከፍተው ገቡ። እናት አባት ምናምን ናቸው የገቡት። ልጁ አልመጣም እና ልጅቷ ምንድነው ሲል አንገቷ ላይ እባቡ ተጠመጠመ ነው የምትለው። ሰው አንገቴ ላይ እባብ ምናምን እና አንገትሽ ላይ ምንም ነገር የለም፣ እኛ ምንም የሚታየን ነገር የለም አሏት። እና ደንግጣ ራሷ ለካ በጣም አብኖርማል ሆና ከኖርማል በላይ በቃ አይደለ ጣሙላ አላ አላ ለተሽ የለም አሏት። ከዛ አባትየው ሲወጣ አየው፣ እባቡን ሮጦ ሲወጣ አየው። ከዛ እባቡን ተከትሎ ሲገባ ቤታቸው ሄዶ ግቢያቸው ውስጥ የልጃቸው ቤት ስር ነው የገባው። ወይኔ የልጃችን ቤት ገባ ብለው አባትየው ሮጦ ሲወጡ ጊዜ ተከትለው ወጡ ሊገሉት። እሷ መጥረጊያ ይዛ ወጣች እና የለች፣ በቃ ነፍሷን ስታለች። በሩን በርግደው ሲገቡ እጁ እንደዚህ ብሎ ሻማ አብርቶ እግሩን አመሳቅሎ 5 ኮከብ ሰርቶ ኢሉሚናቲዎች እንደሚጸልዩት አይናቸውን ጨፍኖ እንደሚጸልዩት ሻማ አብርቶ በቃ ጨለማ ክፍል ውስጥ ነው ያለው። የለም ተሰውሯል። የለም ማለት የለም ስላችሁ ቢቀሰቅሱት አይሰማም። ተሸክመ ወስደው ቧንቧ ስራ አስቀምጠው ውሃ ከፍተውበት ምናምን የነቃው። እሺ የምትሉት አላችሁ። ሜዲቴት እያደረገ ባለበት ሰዓት ላይ ነፍሱ ናት እሱ ጋር መቴ አብራት ወሲብ ስትፈጽም የነበረችው ወይስ በእባብ የተመሰለ ማን ነው? አያችሁ፣ አንዳንድ ጊዜ በጣም መንፈስን እያዘመንን ስንመጣ ከባድ ነው የሚሆነውና በኋላ ላይ እኔ ይሄን ነገር እንድሰማ እድሉ ተሰጠኝና መጀመሪያ የጠየቁት ግን እናትየዋ ነው። ማዘር አልኳቸው። አቤት። ምንድን ያደረጉት እርሶ ንገሩኝ አልኳቸው። ምንድን ያደረጉት የኔ እናት? እንዴት አሉኝ። አይ ይሄ ልጅና ልጅቷ እንዲጋቡ ይፈልጋሉ አልኳቸው። ችግር አለው፣ ቆንጆ ናት እሷ ቢኖሩ ግን እኔ እንደዚህ አላሰብኩም አሉኝ። ለብቻዎት እናውራ አልኳቸው። ተያዩ፣ ደነገጡ አባትና ልጅቷ። ከዛ የወሎት ይቅርታ፣ እባብ እዚህ ግቢ ውስጥ ዝም ብሎ ሊገኝ አይችልም። እዚህ ግቢ ውስጥ ያለውን እባብ ግን ዘመናዊ በሆነ መንገድ ጠልፎ እያሰለጠነው ያለው ልጆት ነው። እባብ ውስጥ ግን መንፈስ አለ እና አዳልሞቴ ምናምን ቤት ውስጥ ይመለካል ስላቸው ጊዜ አዳልማ አለ አሉኝ። ቀጥታ ነው ያመኑት። አዳል አለ። እባቡ ግን ያው ከድሮ ጀምሮ ቡና ሳፈላ መጥቶ ይጠጣል፣ ምንም አይነካኝም፣ ጠጥቶ ይሄዳል። እሱኛው ሌላ ነው፣ ይሄኛው ደግሞ ሌላ ነው አሉኝ። እሺ ልጆት ቤት አለ የገባው? መስኮቱ ዝግ ነው፣ ሁሉ ነገር ዝግ ነው እና ቤት ውስጥ የገባው እባብ ወዴት ሄዳል አልኳቸው። ይኖራል፣ ፈልጉት፣ የእግዚአብሔር ፍጥረት እባብ ከሆነ ይኖራል አሉ። ካልሆነስ አልኳቸው። ካልሆነማ ያው አዳል ነው አሉ። አመኑ፣ ወዲያው አመኑ። ከዛ የሚያውቁት ነገር አለ ማለት ነው ስላቸው ጊዜ ልጄ ይኸውልህ በማያገባህ አትግባ፣ በሰላም እንደመጣህ በሰላም ተመለስ አለኝ። አይ ምንም አልሆንም፣ አይዞት፣ ግድ የሉትም፣ ተው ልጄ፣ እኛ የምናመልከው እኛ የምናደርገው አምነንበት ነው፣ አንተ ግን በማያገባህ አትግባ፣ ትጎዳለህ አሉኝ። የእኔ እናት ግድ የሉትም፣ እኔ ምንም አልሆንም፣ አያውቁኝም መሰለኝ ስላቸው ጊዜ አላውቅህም አሉኝ። ከዛ ልጁን ጠራሁት። ለምን ነው የምታደርገው ሰው ጊዜ እኔ ኢሉሚናቲ አባል ነኝ አለኝ። ምንቴ አሉት አባትየው። ኢሉሚናቲ አላቸው። ምንድን ነው ደግሞ እሱ አሉት። ከዛ የሰይጣን ማህበርተኛ ነው ማለት ነው አልኳቸው። አሉ ደነገጡ። አያውቁም። የሰይጣን ማህበርተኛ ማለት ነው ነጮች የሚያመልኩት ሰይጣንን የሚጠሩበት መንገድ ነው። ኮከቡ ምናምን ቤቱ በጣም ሰፊ ነው። 4x4 ቤት ነው ሜትሩ ማለት ነው። መሀል ላይ ኮከብ ሰርቷል። በስርዓቱ በፕላስተር ለጥፎ ምናምን በቀለም አስምሮበት ሻማ አብርቶ ምናምን ነው በቃ እንትን የሚለው እና ማንም አይናገረውም። ማንም በቃ በሩን ዘግቶ ስለሚቀመጥ ድሮ ጫት ይቅም ነበረ፣ ሲጋራ ጨስ ነበር ምናምን ስለሚባል አሁን በቤት አርፎ ሲቀመጥ ለእነሱ ደስ ብሏቸዋል። ለካ ሌላ ጥንቆላ ውስጥ ነው ያለው። እናቱ ቡና ሲያፈሉ የኔ ያዳል የእናቴ አባቴ ከራማ ምናምን እያሉ ያመልካሉ። እሱ ደግሞ እዛ ጋር ደግሞ ያንኑ መንፈስ ምን ያደርገዋል? እየገራው እያስተካከለው ሞደርናይዝ እያደረገው ነው፣ እየገራው ነው። እናቱ ጋር የነበረውን እባብ ቀምቷቸው እሱ ጋር እዚህ ጋር ምን እያደረገው ነው? በየቤቱ እየገባ ያው ሴቶች ይደፍራል ማለት ነው። ከዛ ለምንድን ነው ኢሉሚናቲ የሆንከው? መብቴ እኮ ነው አለኝ። እሱማ መብት ነው ግን ለምን እንደሆንክ ታውቃለህ ወይ ስለው ጊዜ መብቴ ፈልጌያለሁ ነው። ፈልገህ ሳትሆን ተገደህ ነው። እናትህ በአዳም ያመልኩ ነበረ፣ ቡና ያፈሉ ነበረ። ቡና ሲያፈሉ ደግሞ ቡናው መጥቶ ይጠጣል እባቡ። ያንን መንፈስ ደግሞ አንተ አዘመንከው። ስለዚህ ሜዲቴት እያደረክ ዮጋ እያደረክ አዎ ፈልጌው ነው። ይሄን አላቅም፣ ቡና ስታፈላ መጥቶ እንደሚጠጣ እኔ አላቅም ነበረ፣ ግን ፈልጌው ነው። በቃ ይሄን ማድረገው መብቴ እኮ ነው አለኝ። አሁን ይህን ሰው ምንድን ነው የምትሰብኩት?
ትክክል አይደለህም ሰይጣን ነው ስለው አዋቃለሁ አለ። ምንድን ነው የምትሰብኩት አሁን? ይሄን እስቲ ምንድን ነው የምሰብከው? ቤተሰቦቼ ምንድን ነው የማማክረው? ይሄን ሰው አይዘገንንም? በጣም ይከብዳል። ስለዚህ ይሄንን ሰው ቀስ አድርጌ ማሳመን የምችለው ምንድን ነው? የሚያመልከው ሰይጣን እንደማያዋጣው፣ አቅም እንደሌለው፣ ነገ ይዞት እንደሚጠፋ፣ ህይወቱን ነፍሱን ማዳን እንዳለበት ቀስ አድርጌ ማስተማር ያለብኝ። እስኪ ዝም ብለህ ገጠመኞቼን ስማ፣ ተስፋህ ምንድን ነው ስለው ጊዜ እኔ አንድና አንድ ያመንኩበትን ማድረግ ነው አለኝ። ኦኬ እሺ፣ ትምህርቴን አዳምጥና ከዛ እንድናወራ ፈቃደኛ ከሆንክ እመጣለሁ። በቃ ሶሪ፣ በጣም ይቅርታ። ለምን ፈልገው እያመለከው አውቃለሁ እያልክ እኔ አንተን ልሰብክህ አልችልም፣ እግዚአብሔር ግን ይርዳህ ብዬ ወጣሁኝ። ከዛ እኔ ምንም ወደኋላ የምለው ነገር የለም፣ የሚረዳኝም ሌላ ነገር የለም። እኔ በቃ እኔ ይህን ነገር እያመለክኩ ነው፣ እኔ አላምንበትም እግዚአብሔር በምትለው አለኝ። አባቱ ደነገጠ። እንደ ልጅ ምን እያልክ ነው አሉት። እንግዲህ አስቡት፣ ክርስቲያን ቤት ነው፣ ስዕል አለ፣ ማተብ አድርገዋል አብዛኞቹ። እሱ ብቻ አላረገም። አንድ ልጃቸውን ሴት ልጃቸው ዩኒቨርሲቲ ነች ያለችው። አባዬ ስለማታቆኝ ነው፣ በዚህ አጋጣሚ ወቁኝ፣ በቃ እኔ ደስ ያለኝ ነገር እያደረኩ ነው አለ። ታዲያ ከእናትህ በምን ተለየ? አያትህ ትጠነቁል ነበረ፣ ትካድም ነበረ፣ ትፈርድ ነበረ። ኦኬ አሪፍ ፓወር ነው አለ። ከዛ ደግሞ እናትህ ደግሞ ያው ቡና ስታፈላ የእናቴ አባቴ ከራማ ብላ ደጅ ላይ ቡናውን ስትደፋ መንፈሱ መጥቶ ከሲኒ ላይ ቡና ይጠጣ ነበረ። አሁን ደግሞ አንተ ተከተልክና በእባብ ልከህባት ልጅቷ ልታስደፍር ነበር ሲባል ጊዜ እኔ ምንም ያደረኩት ነገር የለም አለ። እባብ እንደላክ አታውቅም አሉት። እኔ እባብ እንደላኩ አላውቅም አለ። እባብ እኮ አንተ ጋር ነው የገባው አሉት። ይምጣ ችግር የለውም፣ በቃ እንደዚህ ነው ያለው። ይምጣ ይግባ ችግር የለውም፣ ከወደደ ምን ችግር አለው? እኔ ቤት ከገባ ችግር ግን እሷ እባብ ታቅፋ ማደሯ እርግጠኛ ነሽ ማን ይላታል ጭራሽ። ከዛ እሷ ጸጥ ብላ ነበር የምትከታተለን። ከዛ ጋሼ ይቅርታ ቤቱን ተረከቡኝ፣ በቃ ልውጣ፣ ጎዳና ላይ ባድር ይሻለኛል፣ ዛሬ አንድ ሌሊት አላድርም ስትል እኔ እንዳለ ከነቀዋ ነይ ብዬ አስወጥቻት፣ እማቃቸው እህቶች አሉ እነሱ ቤት ከነቀዋ አስገባኋት። ከዛ እንደዚህ እንደማደርግ አላወቀም አልገባውም ነበርና ማን ትባላለህ አለኝ። እኔ መምህር ተስፋ ይባላለሁ። ዩቲዩብ ላይ ታስተምራለህ አለኝ። አዎ አስተምራለሁ። አየዋለሁ በቃ አለኝ። ከዛ እኔ ከወጣሁ በኋላ ከአባትየው ጋር ይጨቃጨቃሉ፣ ምን ይላሉ እና አባትየው ልጃቸው ስለሆነ ነው የሚጨቃጨቁት። ለካ እሱ አምልጧል ስላችሁ ሌላ ዓለም ውስጥ ያለ ሰው ነው። ያላነበበው መጽሐፍ የለም። ከፒዲኤፍ ከጎግል ላይ ከክሮም ላይ ገብቶ ምናምን ፒዲኤፎችን የሰለሞን ጥበብ ምናምን የሚባሉትን እያወረደ እሱን እየሸመደደ እንግሊዝኛ ያውቃል። እሱን ይለማመድላችኋል። የቀረው ምንድነው? ሰው አርዶ ለመንፈሱ መገበር ብቻ ነው የቀረው። ግን ያው የዝሙት መንፈስ አለበት፣ ልጅቷ ላይ ልኮባታል። ጸበል መሄድ አለብሽ ብዬ ልጅቷን ጸበል ወስጄ ስትጠመቅ ያው የሚጮህ ስሟን እየጠራ ነው የሚጮኸው። ቀረጽኳት። ብዙ ቪዲዮ ነው የቀረጽኩት፣ 3-4 ቪዲዮ ማለት ነው ብዙ ሰዓት። ከዛ እሱን በቴሌግራሙ ሄጄ ግቢያቸው ላይ ስልኩን ተቀብዬ በቴሌግራሙ ላኩለትና አዳመጠና ስሜን ጠርታ የጮኸችው አውቃ ነው ብዬ አስቤ ነበረ። ግን ለእሷ ያልነገርኳትን ታሪክ በሙሉ መንፈሱ ሲለፈልፍ ስለሰማሁኝ በጣም ገርሞኛል። ስለዚህ ጸበል ቦታ እግዚአብሔር አቃጠለኝ ብሎ የሚጮህና የሚያዝ መንፈስ እየጠራሁኝ ወደ ራሴ በማምጣቴ በጣም ተጸጽቻለሁ። ስለዚህ ያለኝ አማራጭ ይሄ መንፈስ ራሴ ወድጄ ፈቅጄ የጠራሁት ስለሆነ ራሴን ማጥፋት ነው፣ ሊለቀኝ ስለማይችል ራሴን ማጥፋት ነው ብሎ ጻፈልኝ። በስላሴ ስም እንደዚህ አይነት እርምጃ ደግሞ የለም፣ በጣም ከባድ ነው አልኩኝና ተሰብስበን ሄድንና ራሱ እንዳያጠፋ በግድ ከአባትዬው ጋር ተነጋግረን ቀበቶውን ፈታን። በቀበቶ እጁ ታሰረ፣ ሰንሰለት ታሰር ነው፣ ጸበል ወሰድ ነው ማለት በግድ ነው። ፖሊስ ማም ይዘን ሄደን ለምን ኮሜንቱን ሳይሆን በቃ አይ ከመሞቱ በፊት እኛ ወንጀለኛ እንሆን ለምን አሰራችሁኝ ቢል እንኳን በቃ ያሰርነው ልናተርፍህ ነው እንለዋለን ብለን አስረነው ጸበል ሄደን ልጁም ይጮሃል፣ መንፈሱም ይጮሃል። የእናቱን መንፈስ ይጮሃል፣ የአባቱን መንፈስ ይጮሃል። የአባቱ መንፈስ የስንፈተ ወሲብ ነው። ያኔ ወጣት እያሉ ስንፈተ ወሲብ ምናምን ተጠቅመው ነበረ። ከእናትየው ጋር ሲያድሩ እንግዲህ ሲተኙ አጅሬው አልቆምም ብሏቸው ለመሰለኝ እንካሉትና ሰይጣን ሲሰጡት ያው ነው ይገባቸዋል። መቼም ምን ትስቂያለሽ? ከዛ ይሄንን ልጅ ፊት አይወራም አይደል? ይሄንን አባትየው አድርገው ነበር። ይሄም ገብቶበታል። ይሄ የዝሙት መንፈስ ሆኖ ገባበት። ይሄ መንፈስ ነው ብዙ ሴቶችን በመንፈስ እንዲደፍር ያደረጉት። በመንፈስ ማለት ምን ታውቃላችሁ? እሱ ቤቱ ሆኖ ቤሪሴት እያደረገ አይኑን ጨፍኖ ሻማ እያበራ ሄዶ አስገድዶ ይደፍራቸዋል። በመንፈስ ገብቶ ሴቶቹ ሲነሱ ደም በደም ይሆናሉ። ተደፍረዋል። ድንግል የሆኑ ሴቶች ምናምን
እና እንደዚህ በቃ በየሰፈሩ እያካለለ እየሄደ ምናምን ይደፍራል። በመንፈስ እኮ ነው ከአንድ ቤት ሳይወጣ እና የእናቱ አዳልሞቴ ታዲያ ሌላ አልሆነም፣ አልዘመነም፣ የነጮቹ መንፈስ አልተዋሃደም። እንደዛ ነው እንግዲህ ልጆች ሲያዘምኑት ይሄ ነው። ግን ጫት ሲቅም እናቱ ዝም ብላው ነበረ። ለምን? አዳልሞቴ ፈልጎ ነው፣ ወሰንገላ ፈልጎ ነው፣ ጠቋር ፈልጎ ነው ብላ ስለምታምን የእናቴ አባቴ አምላክ ረድቶት ነው ብላ ነው የምታምነው። እንደፈለገ ሲሆን ዝም ትለዋለች። ግሎሲብ እየፈጸመ እናቱ ምግብ ልትሰጠው ስትገባ ግሎሲብ እየፈጸመ ነው። ቁጭ አድርጋለት ወጣች። ተው እንኳን አላለችው። እናቱን አያፍር፣ ማንንም አይፈራ። ጸበል ቦታ ላይ ግን አንድ ወር ያክል ልጁም ጮሁ፣ ልጁም ይጮሃል፣ ልጁ ላይ ያለው መንፈስ ይጮሃል፣ የእናቱ አዳልሞት ይጮሃል፣ የአባቱ የዝሙት መንፈስ ይጮሃል። ድብልቅልቅ ያለ ልጅ ነው። መጨረሻ ላይ እግዚአብሔር ይመስገን ካህኑ ደገኛ ጥሩ ካህን ናቸው። ወጥረው ይዘውት በቀን 2 3 እያጠመቁት ያለበት ድረስ እየሄዱ እየቀጠቀጡ በመቁጠሪያ በምን በቅባ ቅዱስም አይኑን ገብተው ሀፍረተ ሥጋ ውስጥ ገብተው ብልቱን ሁሉ እየቀቡ ቅባ ቅዱስ ዝሙት ያሳስበኛል ብሎ እየነገራቸው በ24 ሰዓት ውስጥ ለ1 ሰዓት ያክል ብቻ ነው ራሱ የሚሆነው የሚነቃው። በዛ ሰዓት ቶሎ ያጎርሱታል፣ ቶሎ ያበሉታል፣ ቶሎ ይመክሩትና ሎክ ያደርገዋል አጅሬው። በ24 ሰዓት ውስጥ 1 ሰዓት ብቻ ነው ራሱ የሚሆነው። ከዛ ውጭ ዝም ብሎ ሲለፈልፍ ይቆያል። ከዛ ምልስ ሲል እንዴት ናችሁ? ሰላም ናችሁ? ምን ሆኜ ነው ምናምን ይላል። በቃ 1 ሰዓት ያክል በዛች ሰዓት እሱን ላንበር ሲሄድ ከመንቃቱ በፊት ነው ቀደም ብዬ የሚገኘት አለብኝ። ምን ሰዓት እንደሚነቃ አናውቅም። ጠዋት ይሆን ከሰዓት ይሆን ማታ ይሆን አናውቀውም። ያደርኩበት ጊዜ ሁሉ አለ እሱ ጋር ጸበል ቦታ ላይ ሲነቃ ላናገረው ማለት ነው። ከዛ ወደ ራሱ ሲመለስ እንዴት መገሰጽ እንዳለበት፣ እንዴት መቃወም እንዳለበት፣ እንዴት መስገድ እንዳለበት ነግሬው ልክ ወደ ልቦናው ምልስ ሲል ከተደበቅኩበት ወጣሁኝ። ለምን ያየኛላ መንፈሱ ስለሆነ ወደ ልቦናው ስመልሰው ይመክርብኛል ብሎ አስቦ አልመልስም እንዳይል ተደብቅ ያለው እኔ። ከዛ ወደ ልቦናው ሲመለስ ና ብሎ ጠሩኝ። ወዲያ ሄድኩኝና በልተነስ ና እንስገድ አልኩት አለኝ። እንዴ አንተ ባለፈው ቤታችን የመጣሁ አይደል አለኝ። አዎ አልኩት። ና አሁን ተነስን። ከዛ አብረን እየሰገድን ወደ ቤተ ክርስቲያን ዞሮ እንደገና አዲስ መንፈስ ተያዘ። ይሄኛው የትኛው መንፈስ ነው? በ24 ሰዓት አንዴ ሎክ የሚያደርገው ማነው? ይናገራሉ 23 ሰዓት ሎክ የሚያደርገው ማለት ነው። መንፈስ ተያዘና ከዛ ራሱ ቀን ቀን መንፈስ ይሆናል፣ ማታ ማታ ራሱ ይሆናል። ከተጠመቀ ጀምሮ እስከ ማታ 11 ሰዓት አካባቢ ድረስ ይጮህና ማታ ግን ራሱ ሆኖ ሲሰግድ ሲጸልይ ደግሞ ማደር ጀመረ። አሁንም መጥቼ አብሬው አድሬ አብረን እየሰገድን ለምን አያውቅም ምንም ነገር ስግደት የሚያባል ነገር ምን እየተባለ እንደሚሰገድ አያውቅም። ከዛ ሞባይሉን ሪከርድ አድርጎ ለአብ ሰግዳለሁ፣ ለወልድ ሰግዳለሁ። ተዘግቷል መሰለኝ። ድምፄ ጠፍቶ ነበር እንደ ቤተሰቦች ግን ባትሪ ዘግቶ ነበር። አይገርማችሁ? ለአብ ሰግዳለሁ፣ ለወልድ ሰግዳለሁ፣ ለመንፈስ ቅዱስ ሰግዳለሁ እያለ እንዴት እያንዳንዱ ቃል እየጠራ ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ፣ ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ እያለ እንዲሰግድ ኤልሻዳይ፣ አዶናይ፣ ያህዌ፣ ጸባኦት እነዚህ የእግዚአብሔር ስሞችን የመላእክት ስሞችን ምልጃቸውን የቅዱሳንን ሁሉ ነገር ቁጭ አድርጌ አስተምሬው እዛው ገዳም ላይ ቁጭ ብሎ እናቱ ምን እንደምታደርግ ደግሞ ማየት ጀመረ። በህልሙ እቤት ሆና እና ደውሎ ምናል እማዬ አታዋርደኝ መድኃኔዓለም እያልሽ ስትለምኝ አየሁሽ። መድኃኔዓለም አታዋርደኝ፣ መድኃኔዓለም እንዳያዋርድሽ የምትፈልጊ ከሆነ ነይና ንስሐ ግቢ ብሎ እናቱን ጠርቶ ንስሐ አስገባቸው። አመኑ። ወይ አየኸው እንዲህ አሉት። አዎ አየሁት። አይ በቃ መድኃኔዓለም ያሳየህ፣ ስለዚህ ነይና ንስሐ ግቢ አላቸው። እሺ ብለው መጥተው ንስሐ ገቡ። አሁን እናትና ልጅ ስጋው ደግሞ ይቀበላሉ። አባትየው አይ ለስጋው ደግሞ ገና ነኝ ብለው አስቸግረውናል። በእርግጥ የሚገርማችሁ ኋለኞች ፊተኞች ኋለኞች ይሆናሉ የሚባለው እዚህ ጋር ነው። ደህና የሚባሉት ጥሩ በሃይማኖታቸው ጥሩ ናቸው ብዬ የማስባቸው የነበሩት አባት አሁን ሌት ሆኑ፣ እስካሁን አልቆረቡም። በሉ እንግዲህ ባልና ሚስት አብሮ መቆረብ ያለበት ተብሎ ነበረ። እርሷ አልቆርብም ካሉ ከዚህ በኋላ ሚስቶትን ያው መንካት አይችሉም። ብዙ ጊዜ በስተርጅና እንዴት አድርጌ ልነካት? ስለዚህ እኔ አሁን ገና ነኝ፣ የምናገረው የምናዘዘው ነገር አለኝ፣ ያልጨረስኩት የፍርድ ቤት ኬዝ አለኝ ምናምን ብለው ብቻ ሀሳቡን እንትን አሉት። ግን የለም የፍርድ ቤት ኬዝ የለባቸውም። እናትየው እንደተናገሩት ከሆነ እንዲህ ያለ ነገር አለ በየቤቱ። ይሄንን ለምን አመጣሁት መሰላችሁ? እባብ ያለ ምክንያት ማለት ነው
ቤት ውስጥ አይገባም ያለ ምክንያት። ለምን? ሰው ይፈራል። እባብ ይሸሻል እኮ ይቀጠቅጡኛል ብሎ ስለሚፈራ ነው። መንፈስ ያለበት እባብ ከሆነ ግን ቤት ውስጥ ይገባል። ሙቃታማ የሆነ ቦታ ላይ መጥቶ ከሰል ምድጃ ላይ ምናምን መጥቶ ሊቀመጥ ይችላል። ገጠር ነው እሱ፣ እዚህ ከተማ ላይ አይደለም፣ ገጠር ላይ ነው። እና እንዲህ መጥቶ ያስደነገጣቸው ደግሞ ሰዎች አሉ። አሁን እቺ ልጅ ደንግጣለች። እባቡ ውርር ነው የሚያደርጋት የነበረው፣ ግን በእሷ ምክንያት ይሄ ልጅ ዳነ ማለት ነው። በእሷ ልጅ እያገዘችው ነው። ወንድምና እህት ናቸው። ሌላ ምንም በዚህ በፍቅር ጉዳይ ምናምን ልታስበውም አትፈልግም። እሱም ደግሞ ይሄን አያስበውም። ለምን? ውስጧ ጥሩ ስሜት አይሰማትም ከሱ ጋር ስተኛ። ለምን? መጀመሪያ በእባብ መልክ መጥቶ ስላቀፋት አሁን ደስተኛ አትሆንም። ይሄ ለምን ዘርዝሬ የነገርኳችሁ መሰላችሁ? እባካችሁን ባዕድ አምልኮ የሚያመልኩ ቤተሰቦች እንዳሏችሁ የምታውቁ ቤተሰቦች ማለት ነው እኛን አትቃወሙ። በአንድም በሌላ መንገድ እኛን እንድትጠሉ እንድትቃወሙን የሚያደርገው እሱ ሊሆን ስለሚችል አግዙን። ትንሽ የሆነ ፍንጭ እንኳን አገኙ። እናትና አባታችሁ የሚያመልኩ ከነበሩ፣ በቡዳ ከተበላችሁ፣ መተት የተወረወረባችሁ ከነበራችሁ፣ ከመናፍስት ጋር በተገናኘ ደብተራ ቤት መጥቶ አብሾ አጠጥቷችሁ ከሆነ አፍልሆ ከነበረ ወይም ደግሞ የሆነ ብቻ የሆነ ከመናፍስት ጋር ሱታፌ ወይም ደግሞ የሆነ ሪሌሽንሽፕ ከነበራችሁ ማለት ነው ከመቃወም ይልቅ ሀሳቡን ለመረዳትና እኛ ምንለው ምን እንደሆነ ለማወቅ ሞክሩ። ትድናላችሁ። ምንም ባንነካችሁ፣ ምንም መተን እንኳን በእንትን ባንል ራሳችሁን በራሳችሁ ታድናላችሁ ማለት ነው። እና ዝም ብሎ መቃወም ጥሩ አይደለም። ስለማታውቁት ነገርም አታውሩ። እሸቱንም ጭምር ነው የምናገረው። እንግዲህ እናቱን ምንም እሳቸው ሀሳብ ነው የሰጡት። እሸቱንም ጭምር እንደ እሸቱ መለሰ የመሰላችሁም የዩቲዩብ ሰዎች፣ ኢንተርቪው የምታደርጉ ሰዎች ምንም ስለማታውቁት ነገር ዝም ብላችሁ ያገኛችሁትን ሰው አምጥታችሁ ኢንተርቪው አታድርጉ። ትጎዳላችሁ፣ ትተቻላችሁ፣ እንደገና ትገመታላችሁ ማለት ነው። እና እንደው ስለ እግዚአብሔር እየለመንን ያለ ነው። በአንድም በሌላ መንገድ ቤተክርስቲያንም አትጉዷት፣ ህዝቡንም አትጉዱት። ነገ የምታዝኑበትንና የምትቆጩበትን ነገር አትስሩ። አንድ ቀን እኛ እውነት እንደሆንን የምትረዱበት ቀን ስለሚመጣ ማለት ነው። ስለነበረን ሰዓት ሁሉ የአምላካችን ስም የተመሰገነ ይሁን። እግዚአብሔር አምላካችን ይርዳን። ነገ እመጣበታለሁ። ነገ እንቀጥላለን። ከነገ ልጀምረው አይደለም እንትኑ እንግዲህ የቅዱሳንን ገድላት ስንክሳርና ገድል ላይ ያሉትን ከነገ ጀምሮ እንቀጥለዋለን። ሰላም ነው። 1800 ሰው ገብቶ ነበረ። በጣም ደስ ይላል። እግዚአብሔር ይመስገን።